ስድስተኛው ደግሞ ቲክቶክ ላይ ልዩ ሰው ለመሆንና በአጭር ጊዜ ስኬታማ ለመሆን እኔ የተጠቀምኳቸው ሚስጥሮች እነዚህ ናቸው። በደንብ አድርጋችሁ አዳምጡኝ እሺ። የመጀመሪያው ራሳችሁን ሁኑ ጋይስ። እኔ ቲክቶክ ላይ የምሰራቸው ኮንተንቶች 99% የኔ ፐርሰናሊቲ ናቸው። የምኮሳተረው የማልስቀው ነገር፣ ይህ አግሬሲቭ መሆኑ ነገር ምናምን ነገር፣ ይህ በቃ ከሚስት እህትን ማስቀድመው ነገር፣ ቅድሚያ ለፋሚሊ የሚለው ነገር ምናምን፣ እንደዚህ አይነት ነገሮች በሙሉ የኔ በቃ ትክክለኛ ማንነቴ ናቸው። ሶሻል ሚዲያ ላይ ስትመጡ እራሳችሁን ሆናችሁ ካልመጣችሁ ትበላላችሁ። ይሁላችሁ እዚህ ጋር እንድትረዱ የሚፈልገው ነገር የሆነን ሰው ለማስመሰል ሞክራችሁ ብትመጡ አንደኛ ያን ሰው አትሆንም፣ ሁለተኛ ከሆነ ጊዜ በኋላ ይሰለቻችኋል፣ ሶስተኛ ያን ሰው እየሆናችሁ ይመስላችኋል። ግን ደግሞ ቀስ እያላችሁ ያን ሰው እየሆናችሁ በሄዳችሁ ቁጥር ራሳችሁን ግን እየቀበራችሁ ነው የምትሄዱት ማለት ነው። ይሄ ደግሞ መጨረሻው ትርፉ ጸጸት ብቻ ነው። ሶሻል ሚዲያ ላይ ራሳችሁ ሆናችሁ ነው በቃ የእናንተ ፐርሰናሊቲ የእናንተ ማንነት ምንም ነገር ሊሆን ይችላል። ግን በቃ ትክክለኛ ራሳችሁን ሆናችሁ ነው። ራሳችሁን መሸጥ ጀምሩ። ራሳችሁን ሆናችሁ ወደ ሶሻል ሚዲያ ነው። በነገራችን ላይ ሰዎች የሚጠሉን እኮ የሆነን ሰው ለማስመሰል ስንሞክር ነው እንጂ ራሳችሁን ሆነን ስንመጣ አንደኛ ይወዱና፣ ሁለተኛ ያከብሩናል፣ ሶስተኛ በቃ እኛ ልዩ ሰው ነው የምንሆንባችሁ ለነሱ። ምክንያቱም ራሳችን ሆነን ስለምንመጣ ማለት ነው። ሶሻል ሚዲያ ላይ ራሳችሁን ሆናችሁ ካልመጣችሁ ቲክቶክ ባትሰሩ ይሻላል። ሶሻል ሚዲያ ላይ ባትመጡ ይሻላል። ምክንያቱም የሆነን ሰው ነው ፕሮሞት የምታደርጉት። ትክክለኛ ማንነታችሁን ይዛችሁ ወደ ሶሻል ሚዲያ ስትመጡ ጋይስ ራሳችሁን ካልሆናችሁ አሁንም እነግራችኋለሁ የሚቆጫችሁን ነገር ነው የምታደርጉት። መውጫው በጣም ከባድ ነው የሚሆነው። ራሳችሁ ስትሆኑ ግን በቃ ራሳችሁ ናችሁ። ሳቂታ ከሆናችሁ ሳቂታ ሆናችሁ፣ በጣም ኮስታራና ቁም ነገር የምታስተላልፉ ከሆነ ልክ እንደኔ ልክ እንደዛ ሆናችሁ ብቻ ራሳችሁ ሆናችሁ ስትመጡ ሰዎች በጣም በፍቅር ነው የሚቀበሏችሁ። ለተወሰነ ጊዜ ላይ ቀበሏችሁ ይችላሉ፣ ግን ከተቀበሏችሁ በኋላ ግን ትክክለኛ ማንነታችሁ እንደሆነ ሲያውቁ በጣም እየወደዷችሁ እያከበሯችሁ ይመጣል። በነገራችን ላይ አንዳንድ ሰዎች ማለት ነው በጣም ሶሻል ሚዲያ ላይ እያዋረዷችሁ ያሉ ወይ ደግሞ በጣም የማይሆን ነገር እየሰሩ ያሉ ያ የእነሱ ትክክለኛ ማንነት ስላልሆነ። ትክክለኛ ማንነት ያላቸው ሰዎች ሲያጠፉ እንኳን ማለት ነው እንዳጠፉ አይቆጠርባቸውም። ስላችሁ አንደኛ ይሄ ምንድነው ጥፋተኛ እንደሆኑ ከተረዱ ቶሎ ነው ይቅርታ የሚጠይቁ። ለምንድነው እንደዚህ የምትሉ ምናምን ነገር አይሉም፣ መልስ ምናምን ነገር አይሰጡም። ኦኬ ካጠፋው ይቅርታ ብቻ ነው የሚሉት። ያ የእነሱ ትክክለኛ ማንነት ስለሆነ ማለት ነው። ሌላኛው ደግሞ ለሰዎች ያላቸው ክብር፣ ሰዎች ለነሱ በሚሰጡት ኮመንት በጣም ነው ደስ የሚላቸው። ትክክል ካልሆኑ ከተሰደቡ ምንም አይመስላቸውም። ምክንያቱም ያ የእነሱ ፐርሰናሊቲ ስላልሆነ ማለት ነው። ለምሳሌ እነሱ ጥሩ ነገር እየሰሩ ሰዎች ግን በሌላ ነገር የሚረዱት ከሆነ እነሱ ምንም አይመስላቸውም። ለምሳሌ አሁን ቲክቶክ ላይ ብዙ ጊዜ የሚሰራቸው ኮንተንቶች የህንድ ፊልም ታበዛለህ ይሉኛል። እኔ የህንድ ፊልም በህይወቴ አንድ ቀን ብቻ ነው ያየሁት። እሱም የማን ነው የሃርቲክን ፊልም ማለት ነው። ቃና ላይ ሰርታሮ ይሉኛል ድምፄን። እኔ ቃና ላይ በህይወቴ ሰርቼ አላውቅም። ማን እዛ ጋር አድርሶኝ? ተረዳችሁኝ አይደለ? ግን ለዚህ ሁሉ መልስ ሰጥቼ አውቃለሁ? መልስ ሰጥቼ አላውቅም። ምክንያቱም ያ የኔ ትክክለኛ ማንነት ስለሆነ ማለት ነው። የኔ ትክክለኛ ማንነት ቲክቶክ ላይ የሚታየው ብቻ ስለሆነ ማለት ነው። ስለዚህ ትክክለኛ ማንነታችሁ ይዛችሁ ስትመጡ አንደኛ ለማንም ማስረዳት አይጠበቅባችሁም። በቃ ዝም ብላችሁ ነው ስራችሁን የምትሰሩ። ስለዚህ ራሳችሁን ሆናችሁ መምጣት ምርጫ አይደለም ጋይስ፣ ግዴታ ነው። ራሳችሁ ሁኑ። በቃ በጣም ነው ደስተኛ የምትሆኑት፣ በጣም ነው ስኬታማ የምትሆኑት፣ በጣም ነው ተወዳጅ የምትሆኑት፣ በጣም ነው ሰዎች ላይ ኢንፍሉዌንስ የምታደርጉት ራሳችሁን በመሆን ብቻ ማለት ነው። ስለዚህ ራሳችሁን በመሆን በጭራሽ እንዳትደራደሩ። ሁለተኛው ደግሞ ሁሌም ስትሰሩ ያላችሁን አቅም አሟጣችሁ ተጠቀሙ ጋይስ። በዚህ ሁሌም ደስተኛ ነው የምትሆኑት። እኔ ሁሌ ስሰራ የሆነ የቀረ ያለ ስሜት እንዲሰማኝ አልፈልግም። ያለኝን አቅም እስከ ጥግ ነው የምትጠቀመው። ይኸውላችሁ ኮንተንት ለመጻፍ ቁጭ ስትሉ አንድ ኮንተንት ብቻ ለመጻፍ አትቀመጡ። ቪዲዮ ለመቅረጽ ስትወጡ አንድ ቪዲዮ ብቻ ለመቅረጽ አትወጡ። እኔ እንደውም ብዙ ጊዜ ኮምፕሌን ይቀርብኛል አይደል? አረ ጃኬቱን ቀይረውልኛል አይደል? ይኸውላችሁ በተደጋጋሚ የምታዩት አንድን ጃኬት 5-4 ቪዲዮ የምታዩት በአንድ ቀን ያ ቪዲዮ ስለሚቀረጽ ነው። ሌላ ሚስጥር አይደለም ያለው፣ ወይም ደግሞ ልብስ አጥቼም አይደለም። ስለዚህ አንዴ ቁጭ ስትሉ 5-4 ኮንተንት ክሬት አድርጉ። እኔ በአንዴ ቁጭ እንዳልኩኝ 7-8 ኮንተንት ክሬት ላደርግ ይችላሉ። በቃ ዝም ብሎ ፍሎ ያደርገኛል። ምክንያቱም በቃ አንድ ኮንተንት ለማድረግ አንድ ኮንተንት ለመጻፍ አይደለም የምቀመጠው፣ ከዛ በላይ ነው። ራሴን አልገድበውም። ስለዚህ እናንተም አትገድቡት። በአንዴ 4-5 ቪዲዮ ቀርጻለሁ። እናንተም ልክ ቪዲዮ ለመቅረጽ ስትወጡ ልክ 3-4 ኮንተንት ለመጻፍ እንደምትቀመጡት ሁሉ 3-4 ቪዲዮ ለመቅረጽ ውጡ። በቃ አንድ ነገር ለማድረግ ብቻ አትውጡ። በቃ ምክንያቱም ያን ነገር ባደረጋችሁ ቁጥር ይሄ ምንድነው የመጨረሻ አቅማችሁን እየተጠቀማችሁ እንደሆነ ሲሰማችሁ የሆነ የቀረ ነገር ደግሞ ያለ ይመስላችኋል። እኔ ሁሌ እንደዛ ነው የሚሰማኝ። ቅር እንዲለኝ አልፈልግም።
የመጨረሻ አቅሜን አሟጥጬ ከተጠቀምኩ በኋላ ኦኬ ምን አለ ስል ትንሽ ቅር የሚለኝ ነገር ካለ ያን ነገር እጠቀመዋለሁ። ይህን ነገር በምታደርጉ ሰዓት አንደኛ ደስተኛ ትሆናላችሁ። ሁለተኛ የእናንተ ይሄ ምንድነው የክሬቲቪታችሁ እንትን እየተከፈተ ነው የሚሄደው። ፍሎ ነው የሚያደርግላችሁ። ከዛ በኋላ ግን ለእናንተ በቀን 5 ኮንተንት ክሬት ማድረግ 7 ኮንተንት ክሬት ማድረግ በጣም ቀላል ነው የሚሆነው። ትለምዱታላችሁ። በቀን 7-8 ቪዲዮ መቅረጽ በጣም ቀላል ነው የሚሆንላችሁ። ግን ይህን ነገር እስከምታደርጉ ድረስ ግን ቢያንስ አንድ ኮንተንት ክሬት ለማድረግ አትቀመጡ። በጣም በትንሹ ግን 2 ኮንተንት ክሬት አድርጉ። ከዛ በሚቀጥለው ደግሞ 3 ለማድረግ ሞክሩ፣ 4 ለማድረግ ሞክሩ። እንደዛ እያላችሁ የራሳችሁን እያሻሻላችሁ ሄዱ። ግን አቅማችሁን አትገድቡት። ጋይ ምንድነው በቃ የትም መሄጃ የላችሁም። በቃ ኮንተንት ክሬት ለማድረግ ነው የምትቀመጡት። በቃ ሌላ ሀሳብ አታስቡ። የሆነ ቦታ ለመሄድ ራሳችሁን አታስጨንቁ። ቁጭ ብላችሁ ኮንቴንት ክሬት ለማድረግ አይደል የተቀመጣችሁት። ስለዚህ ኮንተንታችሁን ብቻ ክሬት አድርጉ። ራሳችሁን በአንድ ኮንተንት አትገድቡ። ከዛ በላይ ክሬት ማድረግ አለብኝ በሉ። ጭንቅላታችሁን አስፉት። በቃ አእምሯችሁን አስፉት። ከምንድን ነው ከሳጥን ውጭ ለማሰብ ቁጭ ስትሉም ልክ እንደዛ ማለት ነው። ስለዚህ አንድ ኮንተንት ብቻ ክሬት ለማድረግ አትቀመጡ። ራሳችሁን አትገድቡት። በቃ የመጨረሻ አቅሜን አሟጥጬ ተጠቅሜያለሁ እስከምትሉ ድረስ መስራት አለባችሁ። ክሬት ማድረግ አለባችሁ። ቪዲዮ ሪከርድ ማድረግ መቻል አለባችሁ። ኤዲት ማድረግ መቻል አለባችሁ። ስለዚህ ራሳችሁን ሊሚትድ አታድርጉት። እናንተ ብቻ ናችሁ ሊሚት የምታደርጉት እንጂ ያለን ጭንቅላት ኢንፊኒቲ ነው። የፈለገው ነገር ማድረግ ይችላል። ስለዚህ ያላችሁን አቅም እስከ ጥግ ድረስ መጠቀም አለባችሁ። እኔ እስከ ጥግ ድረስ ስለምጠቀመው ማለት ነው። ቅድም እንደነገርኳችሁ ለምሳሌ አሁን ይህን ኮርስ ምናልባት በአንድ ልብስ ሊሆን ይችላል የምቀርጸው አይደለ? ይሄ ኮርስ ግን ከጠዋት ጀምሮ እስከ ማታ ሲቀርጹ ሊሆን ይችላል። ምክንያቱም ይኸውላችሁ ትንሽ ነገር ለማድረግ አይደለም የምወጣው እኔ በጣም ብዙ ነገር ለማድረግ ማለት ነው። 7፣ 8 ወይ 9 ኤፒሶድ ሊሆን ይችላል ይህ ኮርስ አይደለ? በአንድ ልብስ ሊቀረጽ ይችላል አይደለ? ያንም ማደርገው ጭንቅላቴ ሊሚድ ስለማላደርገው ነው። ዛሬ አንድ ኮርስ ብቻ መቀረጽ አለበት አይደለም። ሁሉ ነገር መቀረጽ አለበት እየወጣው አይደለ? ሁሉ ነገር ይቀረጻል ይደረጋል ማለት ነው። ስለዚህ ራሳችሁን ሊሚትድ አታርጉት። ያላችሁን አቅም እስከ ጥግ ድረስ አሟጣችሁ መጠቀም አለባችሁ። ይህ ህግ ነው። እሺ እንደ ህግ ለራሳችሁ አስቀምጡለት። ያለኝን አቅም እስከ ጥግ ነው የምጠቀመው ብላችሁ ማለት ነው። በፍጹም እንዳትረሱት። ሶስተኛው ደግሞ ሁሌም ራሳችሁን ጠይቁ ጋይስ። ራሳችሁን መጠየቅ አለባችሁ። እኔ ሁሌም ራሴን እጠይቋለሁ፣ አሁን ምን እያደረኩ ነው? ይህን የምጠይቀው ግን ይኸውላችሁ በየአንድ ሰዓት ልዩነት አይደለም፣ በየ2 ሰዓት ልዩነት አይደለም። በየደቂቃው ራሴን ቁጭ ብዬ ሊሆን ይችላል፣ እየሰራሁ ሊሆን ይችላል። ብቻ ራሴን እጠይቃለሁ። እየሰራሁ ከሆነ ኦኬ አሁን ምን እያደረኩ ነው? ቁጭ ብዬ ኮንተንት ክሬት እያደረኩ ከሆነ አሁን ምን እያደረኩ ነው? አሁን የማደርገው ነገር አሪፍ ከሆነ እየጨመርኩበት እሄዳለሁ። አሪፍ ካልሆነ ግን ወዲያውኑ አቆመዋለሁ ማለት ነው። እኔ በጣም ነው የሚገርመኝ። አንዳንድ ሰዎች ራሳቸውን መጠየቅ ይፈራሉ። እሺ ሰዎችን መጠየቅ ልፈሩ ትችላላችሁ። ፈጣሪ መጠየቅ ልፈሩ ትችላላችሁ። ራሳችሁን መጠየቅ እንዴት ትፈራላችሁ? ራሳችሁን መጠየቅ አለባችሁ። እኔ ራሴን መጠየቅ አይደለም ሰዎችን መጠየቅ በጭራሽ አልፈራም። ይኸውላችሁ እዚህ ጋር በፍጹም ልትደራደሩበት የማይገባ ነገር ጠያቂ ካልሆናችሁ ልታውቁ አትችሉም፣ ልትረዱ አትችሉም፣ ሊገባችሁ አይችልም። በቃ ስለዚህ መጠየቅ መቻል አለባችሁ። እናንተ የምትጠይቁት ጥያቄ ወይ በራሳችሁ በኩል መልሱ ሊመጣ ይችላል፣ ወይ በሰዎች በኩል መልሱ ሊመጣ ይችላል፣ ወይ ከፈጣሪ ዘንድ መልሱ ሊመጣ ይችላል። አይታወቅም። ከእናንተ የሚጠበቀው ጥያቄውን መጠየቅ ብቻ ነው። ኦኬ አሁን ምን እያደረኩ ነው ብላችሁ ከጠየቃችሁ ኦኬ አሁን የምታደርጉት ነገር ከ2 ወር በኋላ ወይ ከ3 ወር በኋላ ብዙ ፎሎወር የሚያመጣ ነው፣ ብዙ ተከታይ ምንድነው፣ ብዙ ቤተሰብ የሚያፈራ ነገር ነው፣ ብዙ ቪው የሚያስገኝ ቪዲዮ ነው የምትሰሩት፣ ወይ ደግሞ በቃ ይሄ ለእናንተ ጥሩ ነገር የሚያመጣ ነገር ነው የምትሰሩት። እንደዛ ከሆነ መልሱ ኢትስ ኦኬ ችግር የለውም። ግን ከ2 ወር በኋላ የሚቆጫችሁ ከሆነ የምታደርጉት ነገር አሁኑኑ ማቆም አለባችሁ። ስለዚህ በየደቂቃው ራሳችሁን መጠየቅ አለባችሁ። ኦኬ አሁን ምን እያደረኩ ነው? ከሰው ጋር ከሆናችሁ ምን እያደረኩ ነው? ከሰውዬ ጋር ምን እያደረኩ ነው? ካፌ ላይ ቁጭ ብላችሁ ከሆነ ከዚህ ካፌ ለምን ያክል ደቂቃ ነው የምቀመጠው? ኦኬ ምን እያደረኩ ነው? እዚህ ጋር ቡና እየጠጣሁ ኮንተንት ክሬት እያደረኩ ነው ወይስ ምንድነው ቪዲዮ ኤዲቲንግ እያደረኩ ነው ወይስ አዲስ ሀሳብ ለማጣት እየሞከርኩ ነው? ምን እያደረኩ ነው? በየደቂቃው ራሳችሁ መጠየቅ አለባችሁ ጋይስ። ምክንያቱም በጠየቃችሁ ቁጥር እኔ እንደውም ባለፈው አንድ እንትን እያየው ነበርና ሰዎች አሁን ዓለም የደረሰችበት እንትን አለ አይደለ? ከዚህ ተጨማሪ የሆነ ነገር አለ ወይ ብሎ በጠየቁ ቁጥር አዲስ ነገር እያገኙ ነው። ይህን አዲስ ነገር የሚያገኙት በመጠየቅ ነው። ይሄ ነገር እንደዚህ ሊሆን ይችላል ብለን ስንጠይቅ ስንሞክረው ኦኬ ለካ መሆን ይችላል። ይሄን የሚያመጣው ምንድነው? መጠየቅ ነው። ስለዚህ መጠየቅ አለብን ማለት ነው። ሁልጊዜ ራሳችን መጠየቅ አለብን። አሁን የምናደርገው ነገር ጥሩ ነው መጥፎ ነው? አሁን የምሰራው ስራ ጥሩ ነው መጥፎ ነው? እንትናን ማግኘቴ ጥሩ ነው መጥፎ ነው? እያንዳንዱ ነገር ላይ ጥያቄ ራሳችሁን መጠየቅ አለባችሁ። እስኪ ፈጣሪን ጠይቁት ስለምታደርጉት ነገር። ኦኬ
ፈጣሪ ወይ እኔ የማደርገው ነገር ትክክል ነው ብላችሁ ጠይቁት እስኪ። እናንተ ያልገባችሁ ነገር ካለ እስኪ ሰዎችን ጠይቁት እስኪ። ኦኬ ቪዲዮ እንደዚህ ነው ኤዲት የሚደረገው፣ ኮንተንት እንደዚህ ነው ክሬት። እናንተ ያልገባችሁ ነገር ሰዎችን ጠይቁ። እነዛ ሰዎች ደግሞ በጣም የሚገርመው ነገር ሰዎች ሲጠየቁ በጣም ነው ደስ የሚላቸው። ምክንያቱም እነሱ ከእናንተ የተሻለ መስሎ ስለሚሰማቸው ያላቸውን እውቀት ዝርግፍ አድርገው ይሰጧቸዋል። ለምሳሌ የሆነን ሰው እየሄዳችሁ የቢዝነስ ፍልስፍና ምንድን ነው፣ ቤተሰብን የምትመራበት ፍልስፍና ምንድን ነው፣ እንዴት ነው የምታስበው ምናምን ብላችሁ ብትጠይቁት ዝርግፍ አድርጎ የሚነግራችሁ ዝርግፍ አድርጎ ማለት ነው። ግን ደግሞ አንድ መጠንቀቅ ያለባችሁ ነገር ጠያቂ ስትሆኑ አዳማጭ መሆን አለባችሁ። ጠይቃችሁ ከሰውየው እኩል የምታወሩ ከሆነ እንትን የሚሉ ነገር ላይገባችሁ ይችላል። ስለዚህ ጠይቃችሁ ማዳመጥ አለባችሁ፣ ብልጥ መሆን አለባችሁ። ስለዚህ ጠይቃችሁ ጭምር አዳማጭ መሆን መቻል አለባችሁ ማለት ነው። ስለዚህ መጠየቅ አለባችሁ። መጠየቅን በጭራሽ አትፍሩ። ይሄ የህይወታችሁ መርህ ማድረግ መቻል አለባችሁ። የሆነ ሰው ለየት ያለ ነገር ሲያደርግ ካያችሁ ያን ሰው ሄዳችሁ ጠይቁት። ምንም እኮ የሚመጣ ነገር የለም። ኦኬ ጠየቃችሁት። አንዳንድ ሰው እምቢ ሊላችሁ ይችላል፣ ላይነግራችሁ ይችላል። ኢትስ ኦኬ በቃ ይቀራልና ሌላውን ሰው ቀጣይ ትጠይቃላችሁ። ስለዚህ መጠየቅን በፍጹም መፍራት የለባችሁ እና ጠያቂ መሆን አለባችሁ። አራተኛው ደግሞ ሁሌም ቢሆን መርሳት የሌለባችሁ ነገር ለእናንተ የተሰጣችሁ ውድ ስጦታ አሁናዊ ጊዜ ብቻ ነው። ይኸውላችሁ ቅድም ራሳችሁን ጠይቁ ብያለሁ አይደለ? ኦኬ አሁን ምን እያደረጋችሁ? እናንተ መጠቀም የምትችሉት እስከ ጥግ ድረስ መጠቀም የምትችሉት እስከ ጥግ ድረስ በቃ ይሄ ምንድነው የፈለጋችሁትን ያክል ብትፈላሰፉ እንኳን መጠቀም የምትችሉት አሁን የሚባለውን ጊዜ ብቻ ነው ጋይስ። ጊዜያችሁን በአግባቡ መጠቀም አለባችሁ። አሁን የሚባለው ሰዓት ነው የእናንተ በቃ ምርጡ ጊዜ ማለት ነው። ኮንተንት ክሬት የምታደርጉት አሁን በሚባለው ሰዓት ነው። አሁን ኮንተንት ክሬት ካላደረጋችሁ በኋላ አታደርጉም ማለት ነው። ስለዚህ አሁናዊ ጊዜ ለምሳሌ እኔ ፐርሰናሊ ብትጠይቁ ለአንተ በጣም ትልቁ ስኬት ምንድን ነው ካላችሁኝ አሁንም በአግባቡ መጠቀሜ ነው። ምንም ለበኋላ የምለው ነገር የለም። አሁንም በአግባቡ መጠቀሜ ደግሞ በጣም ትልቅ ለውጥ አምጥቶልኛል። አሁን ይህ ምንድነው አሁናዊ የሚባለውን ጊዜ ጓደኛ ማድረግ መቻል አለባችሁ፣ ወዳጅ ማድረግ መቻል አለባችሁ፣ ከሱ ጋር አብራችሁ መስራት አለባችሁ። እኔ አሁንን ማጣት አልፈልግም። ለእኔ በቃ ትልቁ ስኬት አሁንም በአግባቡ መጠቀም ነው። ስለዚህ አሁን የሚባለው ሰዓት ካለፋችሁ በቃ አለፋችሁ ነው። አሁን ማድረግ ያለባችሁን ነገር አሁን ካላደረጋችሁ በኋላ የሚባለው ነገር አይሰራም፣ በቃ አለቀ። ስለዚህ አሁናዊ የሚባለውን ጊዜ ጓደኛ አድርጋችሁ ከሱ ጋር አብራችሁ መስራት መቻል አለባችሁ። አሁንን በአግባቡ መጠቀም የስኬት ሁሉ የበላይ ነው። የስኬት ሁሉ የበላይ ማለት ነው። አሁን በሚባለው ሰዓት ተነስታችሁ መጸለይ ትችላላችሁ። አሁን በሚባለው ሰዓት ተነስታችሁ እናንተ የፈለጋችሁትን ነገር ማድረግ መቻል አለባችሁ። ምክንያቱም አሁንን ጓደኛ አድርጋችሁታል። ለምሳሌ እኔ አሁን ተነስቼ ኦኬ መጸለይ አለብኝ ወይ ሜዲቴት ማድረግ መቻል አለብኝ ብል አሁን እኔ የማደርገው አሁን በሚባለው ሰዓት ማለት ኦኬ በኋላ ማድረግ አለብኝ ካልኩስ በኋላ የሆነ ነገር ይመጣል እና እረሳዋለሁ ወይ ደግሞ ወደ ሌላኛው ስራ እሄዳለሁ ማለት ነው። አሁን ካልኩኝ ግን አሁን ማድረግ መቻል አለብኝ ማለት ነው። ስለዚህ አሁንን ጓደኛ ማድረግ መቻል አለባችሁ። ከአሁን ጋር አንድ ላይ መስራት መቻል አለባችሁ። አሁን የሚባለው ነገር በፍጹም ሊያመልጣችሁ አይገባም። እኔ አሁንን መጠቀሜ በጣም እንደ ትልቅ ስኬት ነው የማየው። አሁንም በአግባቡ መጠቀሜ በጣም ነው ደስ የሚለኝ። ስለዚህ አሁን የሚባለው ነገር ስለማያልፈኝ አሁን የሚባለው ነገር በአግባቡ ስለመጠቀም አሁን ያለሁበት ደረጃ ላይ ደርሻለሁ። እግዚአብሔር ይመስገን። አሁን የሚባለውን ነገር በመጠቀሜ ይሄ ምንድነው ያሉኝን ስኪሎች በደንብ አዳብሬበታለሁ። በጠዋቱ መነሳት ሊሆን ይችላል፣ መጽሐፍ ማንበብ ሊሆን ይችላል፣ ሜዲቴት ማድረግ ሊሆን ይችላል፣ መጸለይ ሊሆን ይችላል። ይሄ ምንድነው በቃ የሆነ ነገር ዛሬ ማድረግ አለብኝ ካልኩ ያን ነገር በሰዓቱ ማድረግ ሊሆን ይችላል። እነዚህ ሁሉ ስኪሎች ያዳበርኳቸው አሁን በሚባለው ሰዓት ስለማድረጋቸው አለቀ። ለምሳሌ 11 ሰዓት ተኩል መነሳት አለብኝ ካልኩ አላርም አጥፍቼ መነሳ ከሆነ አሁንን አልተጠቀምኩም ማለት ነው። ስለዚህ ኦኬ ነገ ይህን ነገር ማድረግ አለብኝ ካልኩኝ ነገ ጠዋት አይደለም ማድረገው፣ ስለዚህ አሁን እጽፈዋለሁ ነገ ማድረገው ብዬ ማለት ነው። ስለዚህ አሁንን ጓደኛ ስላደረኩት ነው ለኔ በጣም የጠቀመኝ። ስለዚህ አሁናዊን ጊዜ በደንብ ጓደኛ ማድረግ አለባችሁ፣ ከሱ ጋር መስራት መቻል አለባችሁ። አሁንም በጭራሽ እንዳያመልጣችሁ። እሺ አምስተኛው ደግሞ ያገኘችውን አጋጣሚ እስከ ጥግ ተጠቀሙ ጋይስ። እኔ አጋጣሚ የሚባል ነገር አያመልጠኝም፣ ምንም አጋጣሚ ማለት ነው። ይኸውላችሁ አጋጣሚ የሚባለው ነገር በህይወታችሁ አንዴ ከመጣ ድጋሜ ላይመጣ ይችላል። ለምሳሌ አሁን ቲክቶክ ላይ ከኔ ጋር በጣም ብዙ ሴቶች ይሰራሉ አይደለ? በጣም ብዙ ሴቶች ስላችሁ በጣም ብዙ ሴቶች ማለት ነው። ኦልሞስት 1 2 ወይ 3 ወንዶች ነው ከኔ ጋር ሊሰሩ የሚችሉት። ከዛ ውጭ እንዳለ ሴት ናቸው። ሴት መሆናቸው ብቻ አይደለም፣ በየጊዜው ሴቶች ይቀያየራሉ አይደለ? ኦኬ ለምንድን ነው እንደዛ የምታደርገው ካላችሁኝ፣ ቲክቶክ ላይ ካንተ ጋር መስራት እንፈልጋለን ካሉኝ አጋጣሚ እጠቀምበታለሁ። አንደኛ ቲክቶክ
አዳዲስ ሰው ሳመጣለት አዳዲስ ፊት ሳሳየው በጣም ደስ ይለዋልና ቪዲዮዎች ቫይራል ይወጣሉ። ሁለተኛ ደግሞ ለእኔ አዲስ ፎሎወር እየጨመረልኝ ይመጣል ማለት ነው። ሶስተኛ ደግሞ ለእነሱም እድል እየፈጠርኩ ነው ከኔ ጋር አብረው ቪዲዮ እንዲሰሩ ማለት ነው። ስለዚህ እነሱን ስራ ካሉኝ እኔ እምቢ አልልም። ኦኬ እሺ ነው የምለው። ይህን ያክል ፎሎወር ስላለኝ እናንተ ከዚህ በፊት ምንም ስላልሰራችሁ እምቢ አልላቸውም። ያገኘሁትን አጋጣሚ እጠቀማለሁ። ለምሳሌ የሆነ ካፌ ሄጄ ሰውየውን እዚህ የእናንተ ካፌ ውስጥ ቪዲዮ መቅረጽ እችላለሁ ብዬ ከጠየቁትና እሺ ካለኝ ወዲያውኑ ነው የምቀርጸው። ነገ ቀርጻለሁ ምናምን ነገር አለም፣ ወዲያውኑ ቀርጻለሁ ማለት ነው። ምክንያቱም እኔ ሁሌ ሬዲ ነኝ፣ ሁሌ ኮንተንት አዘጋጃለሁ፣ ሁሌ ስልኬ ውስጥ ኮንተንት አለ። ስለዚህ ልጆቹ እንደውላቸውና ኦኬ ኮንተንት መስራት እንችላለን እላቸዋለሁ፣ ወዲያው እሰራለሁ ማለት ነው። ያ ማለት ያገኘሁትን አጋጣሚ ተጠቀምኩ ማለት ነው። ምንም አይነት አጋጣሚ እኔ አያልፈኝም ጋይስ። ስለዚህ ያገኘሁትን አጋጣሚ መስራት አለባችሁ። የሆነ ሰው ከእናንተ ጋር ለመስራት የፈለገ ሰው ካለ ሌላ ጊዜ እንሰራለን አትበሉት። ኦኬ መስራት እንችላለን፣ መቼ? አሁን መስራት እንችላለን፣ አለቀ። ስለዚህ አጋጣሚው በደንብ አብራችሁ መጠቀም አለባችሁ። ኦኬ ወይም ደግሞ ኦኬ እሺ ዛሬ እንኳን ባይሰራ ሌላ ጊዜ ከእናንተ ጋር መስራት የሚፈልግ ሰው ካለ ስልኩን ተቀበሉት እና በደንብ አድርጋችሁ አስጨንቁት። ኦኬ ከአንተ ጋር መስራት እንፈልጋለን ወይ ደግሞ ከአንቺ ጋር ቪዲዮ መስራት እፈልጋለሁ። ይህን በምታደርጉ ሰዓት አጋጣሚ የተጠቀማችሁ ነው ማለት ነው። አጋጣሚ መጠቀም የሚባለው ነገር በነገራችን ላይ እንደ ኔጌቲቭ ነገር ትወስዱ ትችላላችሁ፣ ግን እኔ ደግሞ የምጠቀምበት በፖዘቲቭ መንገድ ነው። ለምሳሌ አሁን እንደውም ቲክቶክ ላይ ብዙ ጊዜ የሚታዩ ነገሮች አሉ አይደል? አንዳንድ ሰዎች የተጎዱ ሰዎችን አምጥተው ከነሱ ጋር ቪዲዮ እንትን ይላሉ ይሰራሉ አይደል? እነዛ ሰዎች አንደኛ ብዙ ሰው እያወቃቸው ይመጣል። እነዛ የተጎዱ ሰዎች እያወቃቸው ለነሱም ኢንካም እያመጡ የሚረዳቸውን ሰው እንትን እያመጡ ይሄዳሉ አይደል? እነዛን የተጎዱ ሰዎችን የሚያገኙ ሰዎችና ወደ ሚዲያ የሚያመጡ ሰዎች ደግሞ በጣም ይጠቀማሉ። ይህን አጋጣሚ ተጠቅመው እነሱም በደንብ እውቅናቸው እየጨመረ ይመጣል። እነዛ ሰዎችም የሚረዳቸውን ሰዎች እያገኙ ይመጣሉ ማለት ነው። ይሄኛው መልካም አጋጣሚ የሚባል ነገር ነው። ግን ደግሞ አንዳንድ ሰዎች አሉ የሰዎችን ደካማ ጎን ብቻ ተጠቅመው እነሱ ታዋቂ መሆን የሚፈልጉ ማለት ነው። ይሄኛው ነገር በፍጹም የማይሆን ነገር ነው፣ የማይታሰብ ነገር ነው። ይህ ነገር በፍጹም እንዳታስቡት። ግን ከዚህ ውጭ ግን መልካም የሆኑ አጋጣሚዎችን መጠቀም አለባችሁ። መልካም ይሄ አጋጣሚ የሚባል ነገር በፍጹም ሊያመልጣችሁ አይገባም። ስለዚህ እኔ አጋጣሚ የሚባል ነገር በፍጹም አላልፍም። በጣም ነው ደስ የሚለኝ አጋጣሚ መጠቀም በጣም ነው የምወደው። ምክንያቱም ያቺ ሞመንት ብቻ ናት፣ በቃ ከዛ ውጭ አይገኝም። በቃ አለቀ። ያቺ አጋጣሚ የምትፈጠረው በዛች ሞመንት ብቻ ስለሆነ ያችን አጋጣሚ ተጠቅማችሁ በዛች ሞመንት ማድረግ ያለባችሁ ነገሮች ማድረግ አለባችሁ። ይህም በፍጹም እንዳትረሱት እሺ። እኔ እንደውም አንዳንድ ጊዜ አጋጣሚዎች የፈጣሪ ስጦታ ነው ወይ ደግሞ በቃ ይሄ ፈጣሪ የላካችሁ አይነት ነገር ነው የሚመስሉ። ለዛ ነው እስከ ጥግ ድረስ የምትጠቀማቸው። ስለዚህ እናንተ የምታገኙትን አጋጣሚ ከመጠቀም ወደኋላ በጭራሽ እንዳትሉ። መጠቀም ስላችሁ ዝም ብሎ ከላይ አይደለም፣ እስከ ጥግ ድረስ መጠቀም መቻል አለባችሁ። እስከ ጥግ ድረስ ማለት ነው። ያኔ ውጤቱ ስታዩት በጣም ነው የምትገረሙት። በጣም ነው የምላችሁ። ስለዚህ አጋጣሚያችሁን እስከ ጥግ መጠቀም አለባችሁ። ይሄ ምንድነው ምርጫ አይደለም፣ ግዴታ አድርጉት። በቃ ኦኬ ይሄን ነገር እስከ ጥግ መጠቀም አለብኝ ብላችሁ ራሳችሁን ማስገደድ መቻል አለባችሁ። ስለዚህ አጋጣሚ መጠቀም አለባችሁ ማለት ነው። ስድስተኛው ደግሞ ሁሌም ደፋር መሆን መቻል አለባችሁ። ደፋሩ ነው። ይኸውላችሁ አንድ ሚስጥር ልንገራችሁ። ደፋር ስትሆኑ ዓለም ይከተላችኋል። ፈሪ ስትሆኑ ደግሞ ዓለምን ትከተላላችሁ። አለቀ። እኔ ከፈጣሪ ውጭ ማንንም አልፈራም፣ ማንንም ማለት ነው። ይኸውላችሁ እናንተ የምታረጉት ነገር በሙሉ፣ እናንተ የምታስቡት ሀሳብ በሙሉ፣ እናንተ የምታረጉት ነገር በሙሉ እናንተ ናችሁ አይደል ኃላፊነት የምትወስዱት። ስለዚህ በቃ ደፋር መሆን መቻል አለባችሁ። ምንም ነገር እኮ አይፈጠርም። አንዳንድ ሰው ኮንተንት ክሬት ለማድረግ ሲያስብ ሰው ምን ይለኛል ብሎ ያስባል፣ ወይ ደግሞ እንትና እንደዚህ ብለኝ እሱ ያስባል። በጭራሽ እንደዛ ማሰብ የለባችሁ። ይኸውላችሁ ደፋር መሆን መቻል አለባችሁ ጋይስ። ከፈጣሪ ውጭ ማንንም መፍራት የለባችሁ። አንድ ምስጢር ልንገራችሁ። እናንተ የምትፈሯቸው ሰዎች እናንተ ኦኬ እነሱ እኮ በጣም እንደዚህ ጥንቅቅ ያሉ ናቸው፣ እነሱ በጣም ጎበዝ ናቸው፣ እነዚህ እንትን ናቸው ምናምን ብላችሁ የምታስቧቸው ሰዎች እናንተ እንደምታስቡት አይደለም። በጭራሽ እንደዛ አድርጋችሁ እንዳታስቡ እሺ። ለምሳሌ ኦኬ እኛ በጣም እንሳሳታለን፣ እነሱ ግን አይሳሳቱም፣ በጣም ጥንቅቁ ናቸው ብላችሁ የምታስቧቸው ሰዎች ብዙ ስህተት አለባችሁ። እናንተ ደፋር ናቸው ብላችሁ የምታስቧቸው ሰዎች በጣም ብዙ የሚፈሩት ነገር አለ። እነሱ አንድ ነገር ላይ ብቻ ነው ደፋር የሆኑት። ስለዚህ ሁሉም ሰው የራሱ ችግር ስላለበት፣ የራሱ ፍርሃት ስላለበት ምንም የሚያስፈራ ነገር የለም። ደፋር መሆን መቻል አለባችሁ። እናንተ ላመናችሁበት ነገር፣ ለምታደርጉት ነገር፣ ለምትወስዱት ሪስክ በቃ ይሄ ደፋር መሆን አለባችሁ። ኃላፊነቱንም መውሰድ መቻል አለባችሁ። ስለዚህ ድፍረትን በፍጹም እንትን እንዳትሉት እሺ። ይኸውላችሁ ድፍረት የሚባለው ነገር በነገራችን ላይ የእንትን ተቃራኒ አይደለም እሺ። የፍርሃት ተቃራኒ አይደለም እሺ።
ድፍረት የሚባለው ነገር ማለት ነው። በህይወት ስንኖር ደፋር መሆን ግዴታ ነው። ምክንያቱም እኛ ይህ ምንድን ነው ከመሬት አይደለም የወጣ ነው፣ የፈጣሪ ልጆች ነን፣ ወደድንም ጠላንም ማለት ነው። በአላህ ልታምኑ ትችላላችሁ፣ እንደኔ ኦርቶዶክስ ልትሆኑ ትችላላችሁ፣ ሌላ እምነት ተከታይ ልትሆኑ ትችላላችሁ። ግን ደግሞ አንድ ፈጣሪ በሚባለው ፈጣሪን የተፈጠርነው ሁላችንም ማለት ነው። ስለዚህ ምን እንዳይፈጠር ነው የምንፈራው? ወዴት እንዳንወርቅ ነው። እሺ ለምሳሌ የሆነ ነገር ደፍረን አደረግን አይደል? ኦኬ ያ ነገር አልተሳካም፣ ወደ ነበርንበት ነው የምንመለሰው። የትም አንሄድም እኮ ከመሬት ወዴት ይወደቃል? ስለዚህ ምን የምንፈራው ነገር የለም። የሆነ የምንፈልገውን ነገር ኑሮ ሰዎችን ጠይቀን አይደለ? እንደዛ ሰዎች እምቢ አሉ። እሺ እምቢ ስላሉ ምንድን ነው የሚፈጠረው? ህይወት ይቆማል? አይቆምም። ስለዚህ ደፋር መሆን መቻል አለብን። በጭራሽ የሆነ ነገር ልናደርግ ፈልገን ወደኋላ ማለት መቻል የለብንም። ደፋር መሆን መቻል አለብን። ድፍረት ብቻ ነው ነፃ የሚያወጣው። ደፋርና ጭስ መውጫ በጣም ሲባል ሰምታችሁ ሊሆን ይችላል አይደል? እውነት ነው። ቀልድ ይሄ ምንድነው ታሪክ ምናምን ነገር አይደለም። እውነት ነው። ደፋር ስትሆኑ ሁሉም ነገር ወደ እናንተ መምጣት ይጀምራል። ደፋርን ነው ሰው የሚያከብረው። እሺ ፈሪን አይደለም ሰው የሚያከብረው። ደፋርን ነው ሰው የሚወደው፣ ፈሪን አይደለም ሰው የሚወደው። እሺ ስለዚህ ደፋር መሆንና መከበር አለባችሁ። ወይስ ፈሪ ሆናችሁ ሁሉም ሰው እንደፈለገ እንዲያደርጋችሁ ነው የምትፈልጉት? በጭራሽ እንደዛ መሆን የለበትም። እሺ ደፋር ሆናችሁ የምትከበሩ፣ የምትፈሩ፣ የምትወዱት ሰው መሆን ትችላላችሁ። ለምታረጉት ነገር ኃላፊነት ወስዳችሁ ደፋር ስትሆኑ ሁሉም ሰው ያከብራችኋል፣ ሁሉም ሰው ያጨበጭብላችኋል፣ ሁሉም ሰው ይከተላችኋል። እነዚህን ነገሮች በጭራሽ መርሳት የለባችሁም። እሺ እኔ እግዚአብሔር ይመስገን ማንንም አልፈራም ከፈጣሪ ውጭ ማለት ነው። ከፈጣሪ ውጭ ማድረግ የምፈልገው ነገር ከሆነ በቀጥታ እጅ ያደርጋሉ፣ አለቀ። ሰዎች መጠየቅ ካለብኝ እጄ እጠይቃለሁ። አንዳንዴ የማይጠየቅ ጥያቄ እኮ ሊኖር ይችላል ምናምን ልትሉ ትችላላችሁ። ይኸውላችሁ እኔ ይሄ እንኳን አይደለም ለፈጣሪ ለሰው ልጆች የማይጠየቅ ጥያቄ ፈጣሪን ጠይቀዋለሁ፣ ግን ደግሞ ሲመልስልኝ አይቼዋለሁ። ሰዎች እንደውም በቅርቡ አንድ የሰራሁት ቪዲዮ አለና 3 ጊዜ ነው 4 ጊዜ ስላፍረ ምንድነው 3 ጊዜ ነው 4 ጊዜ የተመላለስኩ ስራ ጠየቁት አይደለ? ሰውየው መጨረሻ ላይ በመሰረቸት ለኔ ስራ ሰጠኝ ማለት ነው። ምን ሆነ ነው ግን ብሎ ማለት ነው። ስለዚህ እናንተ ደፋር ስትሆኑ ሰውየው ሳይወድ በግድ ለእናንተ ምላሽ እንዲሰጣችሁ ያደርጋል ማለት ነው፣ ድፍረታችሁ ማለት ነው። ስለዚህ ደፋር መሆን አለባችሁ ጋይስ። ምንም የሚያስፈራ ነገር የለም። እናንተ የምትፈሩት ነገር ውሸት ነው፣ አለቀ። ፍርሃት የሚባለው ነገር የውሸት ትርክት ብቻ ነው፣ በቃ አለቀ። ምንም የሚያስፈራ ነገር የለም። እኔ እንደውም አንዳንዴ ፍርሃት እንዴት መሰላችሁ ነው የሆነ ተራራ ላይ የሆነ ምንድነው ይሄ ጉም የሆነ ነገር አለ አይደለ? ያን ተራራ የሸፈነው ከዛ በኋላ ምንም አገር የሚባል ነገር የለም አይደል ይመስለው። እዛ ተራራ ላይ ስትደርሱ ጉሙ ይጠፋና ሌላ ተራራ ደግሞ ይታያቸዋል። ፍርሃት ማለት ልክ እንደዛ ነው፣ የውሸት ትርክት ብቻ ነው። ሊሆንም ቢችልስ አይነት ነገር ማለት ነው። እንደዚህ ሊፈጠር ቢችልስ በቃ እንደዚህ አይነት የውሸት ትርክት ብቻ ነው እንጂ ትክክለኛ ነገር አይደለም። እንዴት እናውቀዋለን ካላችሁ ስታረጉት ብቻ ነው የምታውቁት። ስለዚህ በቃ ደፋር መሆን መቻል አለባችሁ። እንደውም ድፍረት ከሴቶች ይልቅ ለወንድ ልጅ በጣም የተሰጠ ነገር ነው ብዬ አስባለሁ። ሴት ልጅ ጥበበኛ ናት አይደለ? ወንድ ልጅ ደግሞ ይህ ምንድነው ኃይል፣ ድፍረት፣ ጉልበት ምንድነው ጉልበት ነው የተሰጠው አይደለ? ስለዚህ ደፋር መሆን መቻል አለባችሁ። ያላችሁን ወኔ መጠቀም አለባችሁ። ደፋር ስትሆኑ ብቻ ነው ይህን ዓለም የምታሸንፉት። እቺ ዓለም ለደፋር ሰዎች እንጂ ለፈሪ ሰዎች ቦታ የላትም። ይህን በፍጹም መርሳት የለባችሁም። እሺ ይኸውላችሁ ጋር ደፋር ስትሆኑ እናንተ የምትፈልጉትን ነገር ለማግኘት እስከ ጥግ ድረስ ነው የምትሄዱት። እኔ እንደውም አንዴ የገጠመኝ ነገር ልንገራችሁ። መንጃ ፍቃድ ለማውጣት ከ9 ጊዜ በላይ ወድቄያለሁ እና በዚህ ሰዓት ከኔ ጋር የነበሩ ሰዎች በጣም ነበር አታክ የሚያደርጉኝ፣ በጣም ይስቁብኝ ነበር፣ በጣም ሙድ ይዙብኝ ነበር። ከአጎቴ ጋር ሁሉ ተጣልቻለሁ። ምክንያቱም እንዴ ከ2 ጊዜ በላይ ከ3 ጊዜ በላይ ከወደቅ እንዴ ለምንድን ነው ገንዘብ ሰጥተህ የማታወጣው እያሉኝ ማለት ነው። እኔ ደግሞ ላመንኩበት ነገር እስከ ጥግ ድረስ በድፍረት መሄድ እፈልጋለሁ። አጎቴ እንዴ ምንድነው አንተ ገንዘብ እንትን ብለህ አታወጣም እንዴ ወይ ስራ መስራት አልፈለክም አለኝና በወቅቱ በጣም ነበር የደበረኝ። አሁን ግን ይቅር ብየዋለሁ። ምክንያቱም በዛ ሰዓት በቃ እኔ ማድረግ የምፈልገውን ነገር ብቻ ነበር የማስበው። እሱ ደግሞ እንደዛ ያለበት ምክንያት ኦኬ ስራ መስራት አለብንና በቃ ቶሎ ወደ ስራ እንትን ማለት አለብህ ብሎ ነው ለኔ ከማሰብ ነው እንጂ በሌላ ነገር አስቦት አይደለም። እኔ ግን በወቅቱ የተሰማኝ ኦኬ ከሱ ቤት ስለሆንኩኝ በቃ እዚህ ቤት ስለሆንኩኝ ነው እንደዛ ያለኝ አይነት ስሜት ተሰምቶኝ ነበርና ግን በስተመጨረሻ መንጃ ፍቃዱን አወጣሁት። ከ11 ጊዜ ከ9 ጊዜ በላይ ወድቄ ማለት ነው። አስቡት እንግዲህ። ግን በጣም የሚያስቀውን ነገር ልንገራችሁ። ከ9 ጊዜ በላይ ወድቄ በ4 ዓመት ውስጥ 2 ብቻ ነው የነዳሁበት። 2 ብቻ ነድቼበት አሳደስኩት። አሁን እዚህ ጋር ይኸውላችሁ ከ9 ጊዜ በላይ ወድቄ ያወጣሁት መንጃ ፍቃድ 2 መንዳቱን አይደለም ማየት ያለባችሁ፣ ለምትፈልጉት ነገር በድፍረት እስከ ጥግ ድረስ ምን ያክል እንደምትሄዱ ማለት ነው።
ይሄ የሚመጣው ከድፍረት ብቻ ነው። አለቀ በቃ። ቁርጠኛ ስትሆኑ ለምትፈልጉት ነገር ያን ነገር ለማግኘት ድፍረት ሲኖራችሁ እስከ ጥግ ድረስ ነው የምትሄዱት። ስለዚህ ድፍረት የሚባለው ነገር በቃ ልክ ቅድም እንዳልኳችሁ ልክ ደማችሁ ውስጥ አይደለም አጥንታችሁ ውስጥ በደንብ መግባት አለ። በቃ እናንተ በድፍረት መታወቅ መቻል አለባችሁ። ይህ ነገር በጭራሽ ሚስ ማድረግ የለባችሁ። ድፍረት ድፍረት ድፍረት፣ ሁልጊዜ ደፋር መሆን አለባችሁ ጋይስ። ደፋር ስትሆኑ ዓለምን የሚያንቀጠቅጥ ሰው ነው የምትሆኑት። የምታደርጉት ነገር በድፍረት ነው የምታደርጉት። የምትናገሩት ነገር በድፍረት ነው የምትናገሩት። እያንዳንዱ የምትራመዱት እርምጃ በድፍረት ነው የምትራመዱት። ያን የሚያደርገው ደግሞ በውስጣችሁ ያለው በቃ ከውስጥ ነው ምንድነው ከውስጥ ወደ ውጭ ነው ፍሎ የሚያደርገው፣ በደንብ ነው የሚነዳችሁ። ስለዚህ ደፋር ስትሆኑ ብዙ ነገር ነው ተጠቃሚ የምትሆኑ ጋይስ። ደፋር መሆን አለባችሁ በህይወታችሁ ማለት ነው። ምንም ነገር ላይ ስሩ፣ በምትሰሩት ስራ ላይ ግን ደፋር መሆን አለባችሁ። በጭራሽ ፈሪ መሆን የለባችሁም ጋይስ። ሰባተኛ ደግሞ የምታገኙት ሰው ወይ ይሰራችኋል ወይ ያፈርሳችኋል። አለቀ። እናንተ የምታገኙት ሰው ምን አይነት ሰው ነው? የአንዳንድ ሰዎች ኢነርጂ በጣም የተረገመ ኢነርጂ ነው። የእውነቴን ነው የምላችሁ። በጣም የተረገመ ስላችሁ ይህ የሆነ በቃ ድንዝዝ የሚያደርግ ኢነርጂ ያላችሁ ሰዎች አሉ። የአንዳንድ ሰዎች ኢነርጂ ደግሞ በጣም የሚገርም ኢነርጂ አላቸው። እናንተ የምታገኙት ሰው ህልማችሁን፣ ፍላጎታችሁን፣ እናንተ ማድረግ የምትፈልጉትን ነገር አንድ ስቴፕ ከፍ የሚያደርግ መሆን አለበት እንጂ እናንተ ማድረግ የምትፈልጉትን ነገር ኔጌቲቭ ነገር እየነገራችሁ ድምጥማጡን የሚያጠፋና ኢነርጂያችሁን ዝቅ የሚያደርግ ነገር መሆን የለበትም። የምታገኙት ሰው ሁልጊዜ ማለት ነው እናንተ የምትፈልጉትን ነገር አንድ ስቴፕ ከፍ የሚያደርግ መሆን አለበት። እኔ ሁሌ ሰዎችን ሳገኝ ከነዛ ሰዎች የማገኘው ነገር መኖር አለበት። ይሄ ምናልባት ሰልፍሽ ሊያስብለኝ ይችላል፣ ግን ደግሞ በጣም ነው የምወደው ይሄ ነገር። ከሰዎች የምፈልገው ነገር ከሌለ እነዛን ሰዎች በፍጹም አላገኛቸውም። ወይ ስራ ብሬያቸው ልሰራ ነው፣ ወይ ከነሱ ምክር ልጠይቅ ነው፣ የሚያስፈልገኝ ነገር ሊሰጡኝ ነው። ካልሆነ አላገኛቸውም። ብቻዬን መሆን ነው የምመርጠው። የማይሆን ሰው ከምታገኙ ብቻችሁ ብትሆኑ ይመረጣል። እኔ ሁሌ ብቻዬን ነው የምቀመጠው። ለሰው ብቻዬን የተቀመጥኩ ይመስላል እንጂ ብቻዬን ተቀመጥኩኝ ማለት ከፈጣሪ ጋር ነኝ ማለት ነው። ይህን በማድረግ ሰዓት በጣም ክሬቲቭ ነኝ፣ በጣም ማለት ነው። ምክንያቱም ብቻዬን ቁጭ በምል ሰዓት ሌላ ምንም ዲስትራክት የሚያደርገኝ ነገር የለም። ኮንተንት፣ ጽድት ያለ ኮንተንት መጻፍ እችላለሁ። ጽድት ያለ ሀሳብ ማሰብ እችላለሁ። ከፈጣሪ ጋር መነጋገር እችላለሁ። ይህ ምንድነው በቃ ዝም ያለ ጸጥ ያለ ነገር ነው የሚሆነውና በዛ ሰዓት በጣም የተረጋጋ ስሜት ነው የሚሰማኝ። እኔ የምፈልገው ነገር በቀላሉ ማድረግ የምችልበት አይነት ስሜት ማለት ነው። ስለዚህ የምታገኙትን ሰው መጠንቀቅ አለባችሁ። ከማን ጋር ነው የምትገናኙት? በየቀኑ ማንን ነው የምታገኙት? የምታገኙት ሰው ምን አይነት ወሬ ነው የሚያወራው? የእናንተን ኢነርጂ የሚሞላ ነው ወይስ የእናንተን ኢነርጂ ዝቅ የሚያደርግ ነው? እንደውም አንድ የሚባል አባባል አለ አይደለ? እናንተ የምታገኙት ሰው ማለት ነው ህልማችሁን ነግራችሁት ህልማችሁን እንደምታሳኩ ነው የሚነግራችሁ ወይስ ይሄ ህልማችሁ ብዙ ሰው መክሮት እንዳልተሳካለት እናንተም እንደዛ እንደምትሆኑ ነው የሚነግራችሁ? ኔጌቲቭ ነገር የሚነግራችሁ ከሆነ ወይ እንደማይሳካ የሚነግራችሁ ከሆነ ህልማችሁን ባጭሩ ታበላሹታላችሁ፣ ከሰውየው ጋር ልትጋጩ ትችላላችሁ። ስለዚህ ለእንደዚህ አይነት ሰው ህልማችሁን መናገር አቁሙ፣ ሀሳብ ማካፈል አቁሙ። እስከነ ጭራሹንም ማግኘት ታቁማላችሁ ማለት ነው እንደዚህ አይነት ሰው። ምክንያቱም ምንም ነገር ስለማይጠቅማችሁ ማለት ነው። ይህ ሰው ምናልባት ቤተሰብ ሊሆን ይችላል፣ የአጎት የአክስት ልጅ ሊሆን ይችላል፣ ወይ ጓደኛ ሊሆን ይችላል። ለእናንተ የማይጠቅማችሁ ከሆነ አይጠቅማችሁም፣ በቃ አለቀ። ይህ ምንም ልታደርጉት አትችሉም። ይሄኛው ምንም ልታደርጉት አትችሉም። እኔ በደንብ የተጠቀምኩበትን ነገር ነው አይደለም ማወቅ የምትፈልጉት። እኔ ማዘጋጅላችሁም ከኔ ኤክስፒሪየንስ ተነስቼ ነው አይደለም። የማይጠቅማችሁ ነገር ከሆነ በቃ አይጠቅማችሁም፣ አለቀ። የእናንተ የፍቅር ጓደኛችሁ የእናንተን ህልም አትደግፍም፣ ምንም ልታደርጉ አትችሉም። የእናንተ ቤስት የሚባል ጓደኛችሁ የእናንተን ህልም አይደግፍም፣ ምንም ልታደርጉ አትችሉም። በየጊዜው በተገናኛችሁ ቁጥር ኢነርጂያችሁን ዝቅ የሚያደርግ ነው። የእናንተ ህልም እንደማይሳካ ሰነፍ እንደሆናችሁ እንደማትችሉ የሚነግሯችሁ። በቃ ከነዚህ ሰዎች ራቁ። ፍቅረኛ ናት እኮ እወዳታለሁ፣ ኦኬ መምረጥ ይኖርብሃል ማለት ነው። ማሳካት ከምትፈልገው ከህልምና ከፍቅረኛ ማሳካት ይኖርብሃል። ይኸውልህ ማሳካት የምትፈልገው ህልምህ ያላንተ መሳካት አይችልም። እሷ ግን ያላንተ መኖር ትችላለች። አንተም ያለ እሷ መኖር ትችላለህ። ያለ ጓደኞች መኖር ትችላለህ። ያ ህልም ግን ያላንተ መሳካት አይችልም። ስለዚህ የምታገኙትን ሰው መጠንቀቅ አለባችሁ ጋይስ። እንደዚህ አይነት ሰው ራሳችሁ ማራቅ መቻል አለባችሁ። ግን በጣም የሚገራርሙ ሰዎች አሉ፣ እናንተን ሁሌ ኢንስፓየር የሚያደርጓችሁ። ኦኬ ይሄኛው እኮ በጣም የሚቻል ነገር እኮ ነው፣ ይሄኛው እንደዚህ ብታደርገው እኮ እንደዚህ ይሆናል፣ ይሄ ነገር በደንብ አድርገህ እዚህኛው ጋር ብታስተካክለው፣ እዚህኛው ጋር እንደዚህ ብታደርገው በጣም አሪፍ ነገር መሆን ይችላል እኮ፣ እዚህኛው ጋር በደንብ መስራት አለብህ የሚሉ ሰዎች አሉ። እነዚያ ሰዎች ጋር ፈልጋችሁ ጓደኛ መሆን ትችላላችሁ። እኔ ሁሌ ከኔ በላይ የሆነን ሰው ጓደኛ ለማድረግ ፈልጋለሁ፣ ጊዜ ስለሌለኝ ነው እንጂ ማለት ነው። ምክንያቱም ከኔ የበለጠ ሰው እኔ ገና ሊሄድበት የምፈልገውን ነገር እሱ ስለሄደበት ከሱ በቀላሉ ተምሬ ያ ነገር ብዙ ላይ ከብደኝ ይችላል፣ በቀላሉ ማለፍ እችላለሁ፣ የራሴን ኤክስፐሪመንት እየሰራው ማለት ነው።
ስለዚህ የምታገኙት ሰው ይሰራችኋል ወይ ያፈርሳችኋል፣ ወይ ትሰራላችሁ ወይ ትፈርሳላችሁ ማለት ነው። ይህ ደግሞ በየቀኑ ነው የሚሆነው። በተለይ በየጊዜው የምታገኙት ሰው የእናንተን ኢነርጂ የሚያበላሽ ከሆነ ምንም ጥያቄ የለውም ታቆማላችሁ። እኔ ያደረኩት እሱን ነው እንግዲህ። ምክንያቱም አንዳንድ ሰዎች ነበሩ በስራ አጋጣሚ የማገኛቸው ማለት ነው ሁሌ እኔ እንደማልችል ነው የሚነግሩኝ። እንደውም አንዴ በጣም ማስታውሰው ነገር ምን መሰላችሁ? ቲክቶክ 100,000 ፎሎወር እገባለሁ አልኩት። አንዱ ደንበኛዬም ማለት ነው ፀጉር በመቆረጥ ሳስ ነውና 100,000 ፎሎወር በጭራሽ ነው የማትገባው አንተ በጣም ከባድ እኮ ነው አለኝ ማለት ነው። በአመት እኮ ነው ያልኩት። በአመት በቃ 100,000 ፎሎወር እገባለሁ አልኩት። ግን እንደዚህ በሚለኝ ሰዓት እኔ ይሄ ምንድነው በጣም እልህኛ ነኝ እና ያን ነገር የማድረግ ፍላጎቴ በጣም እየጨመረ መጣ። በተቃራኒ ደግሞ ቀደም እንደነገርኳችሁ አለቃዬ የነበረ ሰው የኛ ጎረቤት የነበረችው ትዕግስት ጉድስ ያልኳችሁ ልጅ በቃ ይሄ ማድረግ የምፈልገውን ነገር እንዳደረግ ስለነገሩኝ ያ በደንብ ሞቲቬት ያደረገኝ ነበር። ስለዚህ እናንተ የምታገኙት ሰው እናንተንም ያፈርሳችኋል፣ ህልማችሁንም ያበላሻችኋል፣ ወይም ደግሞ ህልማችሁንም እጥፍ አድርጎ በፍጥነት እንድታሳኩ ያደርጋችኋል። የእናንተ ኢነርጂ ከፍ ያደርግና በደንብ ኢንስፓየር እንዲያደርጋችሁ ያደርጋል። ስለዚህ የምታገኙትን ሰው መጠንቀቅ አለባችሁ። ሁልጊዜ ጥንቃቄ ያስፈልጋል የምታገኙት ሰው ማለት ነው። 8ኛው ደግሞ አይሆንም ከማለታችሁ በፊት ሞክሩት። እችኛዋ ነገር በጣም ነው ደስ የምትለኝ። ይኸውላችሁ እናንተ ያሰባችሁት ሀሳብ የጻፋችሁት ኮንተንት አይሆንም ከማለታችሁ በፊት ቅረጹትና ወደ ቪዲዮ ቀይሩት። ያኔ ትደመማላችሁ ጋይስ፣ በጣም ትደመማላችሁ ስላችሁ በጣም ትደመማላችሁ። እኔ ቫይራል የወጡ ቪዲዮዎች እነዚህ ነገሮች ላይሆኑ ይችላሉ ብዬ ስጠራጠራቸው የነበሩ እንትኖች ናቸው፣ ኮንተንቶች ናቸው፣ ግን ቫይራል ወጥተዋል። የሆነ ኮንተንት ነፍስ የሚያገኘው ወረቀት ላይ ያወርዳችሁት ጽፋችሁት ቪዲዮ ቀርጻችሁት ኤዲት አድርጋችሁት ፖስት ስታደርጉት ብቻ ነው። ትክክለኛ ዳኝነት የሚያገኘው ቲክቶክ ላይ ከተፖሰተ በኋላ ነው ጋይስ። እናንተ ያን ኮንተንት እናንተ ስታዩት ደስ ካላላችሁ ያ ኮንተንት ትክክል አይደለም ማለት አይደለም። ምክንያቱም እናንተ የሆነ ነገር ላይ መቻችሁ ይችላል፣ ግን ያ ኮንተንት የሚያስፈልጋቸው ብዙ ሰዎች ሊኖሩ ይችላሉ። እኔ የሆነ ኮንተንት አይሆንም ከማለቴ በፊት መጀመሪያ መፖስት አለብኝ፣ ሰርቼ እርግጠኛ መሆን አለብኝ ፖስት አድርጌው ማለት ነው። ስለዚህ አይሆንም ከማለታችሁ በፊት መጀመሪያ አድርጉት። አይሆንም የሚባል ነገር የለም ጋይስ። ይህን ነገር ማስወገድ መቻል አለባችሁ። የሆነ ሀሳብ አይሆንም በቃ አይባልም። መጀመሪያ አድርጉት እስኪ። እንደሚሆንና እንዳይሆን የምታረጋግጥ ስታደርጉት ብቻ ነው። ስለዚህ አይሆንም የሚባል ነገር የለም። የሆነ ሀሳብ መጥቷል፣ አይ ይህስ አይሆንም አትበሉ። ወረቀት ላይ ጻፉትና ወደ ኮንተንት ወደ ቪዲዮ ቀይሩት፣ ኤዲት አድርጉት፣ ፖስት አድርጉት። ያኔ ትደመማላችሁ። በጣም ነው የምነግራችሁ። በጣም የሚገራርሙ የኔ በጣም ብዙ ሰዎች የወደዷቸውና ቫይራል የወጡ ኮንተንቶች በቃ ይሄ ምንድነው ውስጥ የተጠራጠራቸው አይነት ኮንተንቶች ናቸው፣ ግን ፖስት ስላደረጉት ነው ቫይራል ወጡ። ስለዚህ አይሆንም ከማለታችሁ በፊት መጀመሪያ ፖስት አድርጋችሁ ማየት አለባችሁ ማለት ነው። ስለዚህ አይሆንም የሚባለውን ነገር ትተውትና በቃ ስታረጉት ብቻ ነው እርግጠኛ የምትሆኑት። ያኔ ነው የምታዩት በቃ ያ ኮንተንት አሪፍ ነው አይደለም የሚለውን ነገር የምታውቁት ፖስት ስታረጉት ብቻ ነው። አለቀ። በዚህ በፍጹም እንዳትደራደሩ። የሆነ አይሆንም የሚባለውን ነገር አስወግዱትና ፖስት አድርጉትና ያኔ የሚሆነውን ታዩታላችሁ። በቃ አለቀ። ስለዚህ አይሆንም የሚባል ነገር የለም ማለት ነው። ከማድረግ በፊት አይሆንም የሚባል ነገር የለም። ካደረጋችሁት በኋላ ግን አይሆንም ማለት ትችላላችሁ። ያኔ እናንተ ብቻ አይደለም ቲክቶክም አይቶት አልሆነም፣ አልጎሪዝሙን ተረድቶት አልሆነም፣ ሰዎችም አልወደዱትም። በቃ ያኔ በቃ አልሆነም ማለት ነው። 9ኛው ደግሞ በስራ አትደራደሩ ጋይስ። በስራ በፍጹም መደራደር የለባችሁም። እኔ ሰዎችን የማገኝበት ብቸኛ ምክንያት በቃ ይሄ ከቤት ወጥቼ ሰዎችን የማገኝበት ብቸኛ ምክንያት ስራና ስራ ከሆነ ብቻ ነው። ያለ ስራ ማንንም አላገኝም። እንደውም በዚህ ምክንያት ከኔ ጋር የሚሰሩ ልጆች ሁሌ ኮምፕሌን ያቀርቡኛል። ሁሌ ማለት ነው። በቃ አንተ ለስራ ብቻ ነው የምትደውልልን፣ ሰርተን ቪዲዮ ከሄድን በኋላ ቤት ስንገባ ደውለህ አትጠይቀንም፣ ገብተሻል ወይ እንደዚህ ብለሽ አትጠይቀንም ይሉኛል። እኔ ግልጹን ነው የምነግራቸው። በጣም ይቅርታ። እኔ ከኔ ጋር የምትገናኙት ለስራ ብቻ አይደለ። ይሄ ነገር ትዝ አይለኝ። በቃ ይሄ የኔ ድክመት ሊሆን ይችላል፣ ግን በቃ እኔ ከሰዎች ጋር የምገናኘው ለስራ ብቻ ስለሆነ ስራ ሲኖርብኝ ብቻ ነው የምደውለው። በነገራችን ላይ በጣም ነው የሚደብራቸው። ስራ እንስራ ብዬ ስደውልላቸው በጣም ነው የሚደብራቸው። ምክንያቱም ከዛ ውጭ አልደውልላቸውም፣ አልጠይቃቸውም። ባህል ሲሆን ሊሆን ይችላል፣ የሆነ ዝግጅት ኑሮባቸው ሊሆን ይችላል። አልጠይቅም። ለስራ ብቻ ሲሆን ብቻ ነው የምደውለው። ይህ ሰልፍሽ ሊያስብለኝ ይችላል፣ ግን ደግሞ ለእኔ በጣም ጠቅሞኛል ጋይስ። ከስራ ውጭ ማንንም አለማግኘቴ ሰዎችን ለስራ ብቻ እንደማገኝ አሁን በዙሪያ ያሉ ሰዎች ያውቃሉ። በቃ እኔ የሆነ ሰው ላገኝ ከሆነ ኦኬ የሆነ ስራ ሊሰራ ነው ማለት ነው ይላሉ። ምክንያቱም ያችን ሴት ወይ ደግሞ ያን ሰው የማገኘው ለስራ ብቻ ነው። ከኔ ጋር የሚመጡ ሴቶች ወይም ደግሞ ወንዶች ከኔ ጋር የሚገናኙት ለስራና ለስራ ብቻ ነው። ወይ የሆነ ካፌ ሻይ ለመጠጣት ወይ የሆነ ምግብ ምንድነው የሆነ በርገር ለመብላት ፒዛ ለመብላት አይደለም።
ለስራና ለስራ ብቻ ማለት ነው። እኔ በስራ በፍጹም አልደራደርም። ይኸውላችሁ በስራ አልደራደርም ስላችሁ መጀመሪያ ስራዬን ነው የማስቀድመው። ለምሳሌ አሁን እኔ ቤተሰብ ብዙ ጊዜ ይደውልኛል፣ ስልክ አላነሳም። ፋሚሊዎች፣ እናቴ፣ አባቴ፣ እህቴ፣ ወንድሜ፣ አክስቶቼ ስልክ ይደውሉልኛል፣ ግን እኔ በቃ አላነሳም ስልክ። ምክንያቱም በዚህ አንድ ዓመት ውስጥ ማሳካት ያለብኝ ነገር አለ አይደለ? ስራዬን ነው የማስቀድመው። ይናፍቁኛል እኮ ግን ደግሞ እኔ መጀመሪያ ስራዬን ማስቀደም አለ። በቃ የኔ መርህ መጀመሪያ ስራ። በቃ ከዛ ከስራዬ ቀጥሎ ፋሚሊ፣ ከፋሚሊ ቀጥሎ ፍቅረኛ ወይ ደግሞ ይሄ ሪሌሽንሺፕ የሚባለው ነገር ሊሆን ይችላል የሚመጣው። ስለዚህ መጀመሪያ ስራ ነው። ምክንያቱም እኔን የሚያኖረኝ ስራ ነው አይደለ? እኔን የተሻለ የሚያደርገኝ ቤተሰቦች እንዲወዱኝ እንዲፈልጉኝ የሚያደርጉኝ ወይ ደግሞ በቃ እኔ የተሻለ ህይወት መኖር አለብኝ ካልኩኝ ቅድሚያ ለስራ መስጠት መቻል አለብኝ ማለት ነው። ስለዚህ እናንተም ቅድሚያ ለስራ መስጠት አለባችሁ። ጋይስ በስራ እንዳትደራደሩ። የሆነ ሰው ከእናንተ ጋር መሆን ከፈለገ ወይ ከእናንተ ጋር መገናኘት ከፈለገ ለምን የተገናኘው? ምን አይነት ስራ ልትሰሩ ነው? ወይ ደግሞ ለስራ ወደ ስራ የሚወስዳችሁ ምንድነው? ስምምነት ልታደርጉ ነው? ወይ የምታወሩት ነገር ስለ ስራ ነው? ያን ሰው የምታገኙበት ምክንያት ምንድን ነው? መጀመሪያ ለስራ ቅድሚያ መስጠት አለባችሁ ጋይስ። ይሄ የህይወታችሁ መርህ መሆን አለበት። የኔ የህይወት መርህ ነው። ቅድሚያ ለስራ ማለት ነው። ከስራ በኋላ ነው ሁሉም ነገር የሚደርሰው። አለቀ። ስለዚህ በስራ በፍጹም እንዳትደራደሩ። እሺ፣ መስራት 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 መስራት፣ ሁልጊዜ መስራት መስራት መስራት። አለቀ። መስራት ብቻ ነው የሚያስከብረው። የኔ በጣም ትልቁ ትኩረት ማለት ነው። በጣም በቃ የኔ በቃ ትኩረቴ ምን ላይ ነው ካልኩ የኔ በቃ ትልቁ ትኩረት ስራ ላይ ብቻ ነው። አለቀ። ከዛ ውጭ ምንም አይነት ትኩረት የማደርግበት ነገር የለም። ሁልጊዜ ስራና ስራ ብቻ ማለት ነው። የኔ ትኩረት ስራ ላይ ነው። ሰዎችን የማገኘው ለስራ ጉዳይ ነው። እያንዳንዱ የማደርገው ነገር ለስራ የሚረዳኝ ነገር ነው። መጽሐፍ ባነብ፣ ፖድካስት ብሰማ፣ ከሰዎች ጋር ብገናኝ፣ ብቻ እያንዳንዷ የማደርጋት ነገር ከስራዬ ጋር በተገናኘ ነው። ያ ማለት ትኩረቴን ሙሉ ለሙሉ ለስራ ብቻ ነው የምሰጠው ማለት ነው። ከዛ ውጭ ምንም ትኩረት የማደርግበት ነገር የለም ማለት ነው። የኔ ትኩረት ቤተሰብ ላይ አይደለም። የኔ ትኩረት ሪሌሽንሺፕ ላይ አይደለም። የኔ ትኩረት ጓደኞች ላይ አይደለም። የኔ ትኩረት ከኔ ጋር አብረው የሚሰሩ ሰዎች ጋር አይደለም። የኔ ትኩረት ስራዬና ስራ ላይ ብቻ፣ እሱም ደግሞ ቲክቶክ ላይ ማለት ነው። ስለዚህ በቃ በስራ በፍጹም አትደራደሩ። እኔ በስራ በፍጹም አልደራደርም፣ በፍጹም አልደራደርም ማለት ነው። አስረኛው ደግሞ እምቢ ማለት ልመዱ። እኔ የማላምንበትን ነገር የማልፈልገውን ነገር እኔ በቃ ይሄ ምንድነው በቃ መሆን አለበት ብዬ በጭራሽ የማልፈቅደውን ነገር አላደርግም። እኔ ያላመንኩበት ነገር በጭራሽ የማይሆን ነገር ነው። ስለዚህ እምቢ ማለት መልመድ መቻል አለባችሁ ጋይስ። እኔ የማልፈልገው ነገር ከሆነ እኔ የማላምንበት ከሆነ አባቴን ቢጠይቀኝ፣ እናቴን ብትጠይቀኝ፣ እህቴን ብጠይቀኝ፣ አክስቶችን ቢጠይቁኝ፣ ማንም ሰው ቢጠይቀኝ እኔ የማላምንበት ከሆነ ይብን የነብስ አባት ሊሆን ይችላል። እኔ የማላምንበት ከሆነ አላደርግም። ምክንያቱም አላምንበትም። ይኸውላችሁ ጋይስ እምቢ ስትሉ በጣም ብዙ ነገር ነው የምታተርፉት፣ እምቢ በማለታችሁ ውስጥ ማለት ነው። አንደኛ ጊዜያችሁን ሴቭ ታደርጋላችሁ። ለምን ካላችሁ ጓደኛ ደውልና ኦኬ ዛሬ መገኘት አለብን ወይ ቡና መጠጣት አለብን የሆነ ቦታ መሄድ አለብን ስትባሉ እምቢ ስትሉ ጊዜያችሁን ሴቭ ታደርጋላችሁ። ሁለተኛ ህልማችሁን ታተርፋላችሁ። ምክንያቱም ጊዜያችሁን ሴቭ አደረጋችሁ ማለት ሴቭ ያደረጋችሁትን ጊዜ ለህልማችሁ ኢንቨስት ታደርጋላችሁ ማለት ነው። ይህ ሁሉ የሚመጣው ደግሞ እምቢ በማለት ነው። እምቢ ማለት መቻል አለባችሁ። እናንተ ያላመናችሁትን ነገር የማትፈልጉትን ነገር በሰዎች ግፊት ማድረግ የለባችሁ። እኔ ለማንም ብዬ ምንም ነገር አላደርግም። እንግዲህ ከቤተሰብ በላይ በጣም ትልቅ ነገር የለም አይደለም። እኔ የማልፈልገው ነገር ከሆነ ቤተሰቤን ያስደስታል ብዬ ምንም ነገር አላደርግም። በፍጹም አላደርግም ነው የምላችሁ፣ በፍጹም እምላችሁ። ስለዚህ እምቢ ማለት መልመድ አለባችሁ። እናንተ የማትፈልጉት ነገር እዚህ ጋር ኮንተንት ክሬት ማድረግ ነበረባችሁ፣ ግን ደውላ ፍቅረኛችሁ ዛሬ ቤቢ ዛሬ መገናኘት አለብን ምናምን ነገር ካለቻችሁ ጥላችሁ ልትሄዱ ነው? በጭራሽ። እምቢ ማለት አለባችሁ። ምክንያቱም እዚህ ጋር ማድረግ ያለብኝ ነገር አለ። ስራዬን ከጨረስኩ በኋላ ከፈለግሽ እንገናኛለን። ስራዬን ከጨረስኩ በኋላ ከፈለግክ እንገናኛለን። አሁን ግን ማድረግ ያለብኝ ነገር አለ። አይሆንም። እምቢ ማለት ምን መቻል አለባችሁ። እምቢ ስትሉ ብቻ ነው ሰዎች የሚያከብሯችሁ፣ ለእናንተ ትልቅ ክብር የሚኖሯቸው፣ ለእናንተ ትልቅ ይህ ምንድነው በቃ እናንተን እምቢ በመባል መታወቅ መቻል አለባችሁ። አለበለዚያ ሁሉም ሰው እንደፈለገ ይጫወትባችኋል። እናንተ እምቢ አላላችሁም ማለት ሰዎች እንደፈለጉ እንዲያደርጓችሁ ፈቅዳችኋል ማለት ነው። እናንተ እምቢ ስትሉ ግን የራሳችሁ አለቃ ናችሁ ማለት ነው። እምቢ ካላላችሁ የተቀረው ሁሉም ሰው የእናንተ አለቃ እንዲሆን እናንተን እንደፈለገ እንዳሽከረክራችሁ ፈቅዳችኋል ማለት ነው። እምቢ ስትሉ ግን የእናንተ አለቃ የእናንተ ባለቤት ራሳችሁን በትክክል ህይወታችሁን ቀጥ ብላችሁ የምትመሩ በቃ የእናንተን ፍላጎት ብቻ በራሳችሁ መንገድ የምታንጸባርቁ ሰው ትሆናላችሁ ማለት ነው። ስለዚህ እምቢ ማለት መልመድ መቻል አለባችሁ። እኔ እምቢ ማለት ነው የጠቀመኝ። የማልፈልገው ነገር በፍጹም አላደርግም። አላምንበትም፣ አላደርገውም። አልተመቸኝም፣ አላደርገውም። ከተመቸኝ ግን ዋጋ ቢያስከፍለኝም ሪስክ ቢሆንም ከተመቸኝ አደርገዋለሁ። ከተመቸኝ እኔ ካመንኩበት ማለት ነው። ግን ለማንም ብዬ ምንም ነገር አላደርግም። ሁልጊዜ እምቢ ነው የምለው። በቃ አይሆንም።
አይሆንም ማለት መልመድ መቻል አለባችሁ። 11ኛ ደግሞ ጓደኛ አታብዙ። ከቻላችሁ የራሳችሁ ጓደኛ ሆኑ። እኔ ምንም አይነት ጓደኛ የለኝም። ቅድም እንደነገርኳችሁ አንድ የስራ ባልደረባ ነው ያለኝ። ከሱ ጋር ደግሞ በቃ ያገናኘን አላማ አለ አንድ ላይ ለመስራት ማለት ነው። አሁን ፓርትነርም ነው ወንድምም ነው አንድ ላይም ነው የምንኖረው። ይሄ ማለት ምንድነው? ይሄ ምንድነው? ጓደኛ አይደለም። የሆነ ሰዓት ላይ ከኔ ጋር ኑሮ የሆነ ሰዓት ላይ የሚሄድ አይደለም። ወይ ደግሞ በጊዜ ተገናኝተን ቡና ጠጥተን ወይ የሆነ ምግብ በልተን ምን ሊያይ አይደለም። ቀንም ማታም አብረን ነው የምንሰራው፣ አብረን ነው ቢዝነሶች የምናካሄደው፣ አብረን ነው ፕላን የምናደርገው፣ አብረን ነው የምናቀደው፣ አብረን ነው የምንሰራው። ይኸውን ጓደኛ አይደለም። ሁሌ ከእናንተ ጋር ነው የሚሆነው ማለት ነው። ያ ማለት ፓርትነር ማለት ነው። የህይወታችሁን ፓርትነር በሉት፣ የቢዝነስን ፓርትነር በሉት። እንደዚህ አይነት ነገሮችን በትክክል ከእናንተ ጋር ፊት የሚያደርግ ከሆነ ከእናንተ ዓላማ ጋር የሚሄድ ከሆነ ችግር የለውም። ግን ደግሞ ጓደኛ አታብዙ ስላችሁ ከእናንተ ፕላን ውጭ የሆነ ነገር የሚያስደርጋችሁ ከእናንተ ፍላጎት ውጭ የሆነ ነገር የሚያስደርጋችሁ ጓደኛ ካለ መቀነስ አለባችሁ እና ጓደኛ ማብዛት የለባችሁ። እኔ አንዳንድ ሰው በጣም የሚገርመኝ ብዙ ሰዎችን ያውቃሉ። አንዳንድ ሰዎች በጣም ብዙ ሰዎችን ያውቃሉ፣ ግን አንዳቸውም አይጠቅሟቸውም። ይኸውላችሁ አንድ ሚስጥር ልንገራችሁ። እናንተን የሚጠቅማችሁ አንድ ሰው ወይ ደግሞ ሁለት ሰው ብቻ ነው። አለቀ። ከምታውቋቸው ሰዎች ማለት ነው። ብዙ ሰዎች ታውቃላችሁ አይደለ? እነዛ ሰዎች እርዳታ ብትጠይቋቸው ምን ያክል ሰዎች ሊረዷችሁ ይችላል? አንድ ሰው ወይ ሁለት ሰው ነው አለ። ኦኬ፣ ቀድማችሁ እነዛን ሰዎች ጓደኛ ብታረጉ። እኔ ሰው አትወቁ አይደለም እያልኩ ያለሁት፣ ግን በየቀኑ የምታገኟቸው የምታማክሯቸው፣ ስራ አብሯችሁ የምትሰሯቸው ሰዎች ግን በጣም ውስን መሆን አለባቸው። ጓደኛ መቀነስ አለባችሁ። እኔ እግዚአብሔር ይመስገን እኔ የራሴ ጓደኛ ነኝ። እኔ ሁሌም ይሄ ጓደኛ የሚባለው ነገር እንዲያውም አንደኛ ጊዜን የሚያባክን ነገር ነው። ከእናንተ ጋር አብሮ የማይሰራ ከሆነ ከእናንተ ጋር አብሮ የእናንተን ዓላማ ለማሳካት አብሮ የማይጥር ከሆነ ወይ ቢዝነስ አብራችሁ የማትሰሩ ከሆነ በየቀኑ እየተገናኛችሁ ወይ ፊልም እያያችሁ ወይ ምግብ እየበላችሁ ቡና እየጠጣችሁ የምትለያዩ ከሆነ ጊዜ ብቻ አብሮ የሚያጣፋ ነው እንጂ ትክክለኛ ጓደኛ አይደለም ማለት ነው። ትክክለኛ ጓደኛ ማለት ህልማችሁን እንድትኖሩ የሚያግዛችሁ ከእናንተ ጋር አብሮ ስራ የሚሰራ ሰው ወይም ደግሞ ተመሳሳይ ፍላጎት ኑሯችሁ ወደ አንድ አቅጣጫ የምትሄዱ ከሆነ ያ ትክክለኛ ጓደኛ ነው፣ ቅድም እንደነገርኳችሁ ማለት ነው። እንደውም እዚህ ጋር አንድ ነገር ልንገራችሁ፣ ጓደኛ ስትመርጡ ማድረግ ያለባችሁን ነገር ማለት ነው። ለምሳሌ የእናንተ ጥንካሬ አላችሁ አይደለ? የእናንተ ደካማ ጎን አላለ? ጓደኛ ስትመርጡ የእናንተ ጠንካራ ጎን ካላችሁ ድክመታችሁ ይሞላላችሁ መሆን አለበት። የኔ አሁን ከኔ ጋር ቢዝነስ የሚሰራው ልጅ የኔ ድክመት የእሱ ጥንካሬ ነው፣ የእሱ ጥንካሬ ደግሞ የኔ ድክመት ነው። በደንብ ነው ማች ያደረግነው ማለት ነው። እኔ ድክመቴን በደንብ አድርጌ ያውቃለሁ፣ እሱ ይሞላልኛል። እሱ ድክመቱን በደንብ አድርጎ ያውቃል፣ እኔ እሞላለታለሁ ማለት ነው። ያ ማለት እኔ የሆነ ነገር ለማድረግ ፈልጌ እሱ እስክነግረው በጭራሽ አይጠብቅም። በቃ ማድረግ ያለበትን ነገር ያውቃል፣ የኔ ድክመት ያውቃል፣ እኔ እንደማላደርገው ስለሚያውቅ እሱ ያደርገዋል ማለት ነው። እኔ ደግሞ እሱ የማደርገውን ነገር በደንብ አድርጌ ስለማውቅ እሱ እኔን እስኪጠይቀኝ አልጠብቅም፣ አደርገዋለሁ ማለት ነው። እንደዚህ አይነት ጓደኛ ሲኖራችሁ በጣም አሪፍ ነው። ግን ደግሞ ቅድም እንደነገርኳችሁ አይነት ህልማችሁ እንድታሳኩ የማይረዷችሁ በየቀኑ ብቻ እየተገናኛችሁ ቡና እየጠጣችሁ ምናምን እያወራችሁ ወይ ኳስ እያያችሁ ወይ ክለብ ገብታችሁ ምናምን ፈታ እንበል አይነት ነገር ጓደኛ ከሆነ ግን ምንም አይጠቅማችሁም። መጨረሻ ላይ ሁላችሁም ተያይሳችሁ መጸጸት ብቻ ነው ትርፉ፣ ምንም አያመጣላችሁ። ስለዚህ ጓደኛ መቀነስ አለባችሁ። እኔ ምንም አይጠቅማችሁም የጓደኛ ብዛት ማለት ነው። ቅድም እንደነገርኳችሁ ብዙ ነገር ነው የምታተርፉት። ጓደኛ በመቀነሳችሁ ብዙ ነገር ነው የምታተርፉት። ጊዜያችሁን፣ ህልማችሁን፣ ገንዘባችሁን በጣም ብዙ ነገር ነው ሴቭ የምታደርጉት። ስለዚህ ጓደኛ መቀነስ አለባችሁ። ከቻላችሁ ከፈጣሪ ጋር ጓደኛ ሁኑ። ከቻላችሁ የራሳችሁ ጓደኛ ሁኑ፣ አሪፍ ጓደኛ እስከምታገኙ ድረስ ማለት ነው። እኔ እንደውም ብዙ ጊዜ ብቻዬን ነው የምሆነው። ብቻዬን ስሆን ደግሞ በጣም ነው ደስ የሚለኝ። በጣም ነው ደስ የሚለኝ ስላችሁ በጣም ነው ደስ የሚለኝ። ለሰዎች ብቻዬን የሆንኩ ይመስለኛል፣ ግን ለሰዎች ሲያዩ ብቻዬን የሆንኩ ነው ይመስላችሁ፣ ግን ከፈጣሪ ጋር ነው ሁሌ ሪላክስ ነው የማደርገው። ስራዬን ከሱ ጋር ነው የምሰራው። አለቀ። ስለዚህ ጓደኛ ማብዛት የለባችሁም፣ መቀነስ አለባችሁ። መቀነስ 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 በፍጹም ማለት ነው። ለእናንተ በጣም ትክክለኛ የሆኑ ጓደኞች ወደ እናንተ ይመጣሉ። እናንተ ናችሁ የምትስቧቸው። ከእናንተ ጋር መስራት የሚፈልጉ ሰዎች ይመጣሉ። ይህን የምታደርጉት ግን እናንተ ጓደኛ በመቀነስና ራሳችሁ ስትሆኑ ብቻ ነው። እንደውም አንድ አባባል አለ አይደለ? ሰዎች ጥሩ ጓደኞች ሊኖሯቸው ይፈልጋሉ፣ ግን ደግሞ ያሏቸውን መጥፎ ጓደኞች መተው አይፈልጉ ይባል አባባል። ስለዚህ በቃ ጥሩ ጓደኛ እስኪመጣ ድረስ ብቻችሁን መሆን በጣም የተመረጠ ነው። በጣም የተመረጠ ማለት ነው። ስለዚህ ጓደኛ አታብዙ፣ ጓደኛ መቀነስ አለባችሁ። ይህን ይውላችሁ በጭራሽ መርሳት የለባችሁ። እሺ፣ እኔ እንደነገርኳችሁ ምንም አይነት ጓደኛ የለኝም ከስራ ባልደረባ ውጭ። ወጥቼ ኑ ቡና እንጠጣ አብረን ወክ እናድርግ የለም፣ እዛ የሚባል ነገር የለም። ሁልጊዜ ስራ እሰራለሁ፣ ሁልጊዜ ቤት ነኝ፣ ሁልጊዜ ስራ እሰራለሁ፣ ሁልጊዜ ቤት ነኝ። አለቀ። ከስራ ወደ ቤት፣ ከቤት ወደ ስራ፣ አለቀ። በቃ ምንም በቃ ከስራ የሚያስተጓጉለኝ ትኩረቴን የሚበታትን
ወይ በቃ ይሄ ምንድነው ጊዜን እንዳባክን የሚያደርግ ጓደኛ የለም። ምክንያቱም ሰርክሌን በጣም አጥብቤዋለሁ ማለት ነው። ስለዚህ ከእንደዚህ አይነት ነገር በደንብ መጠየቅ አለባችሁ። ጓደኛ ቀንሱ። 12ኛ ደግሞ እነዚህን ነገሮች በሙሉ ከእናንተ ውጭ ማንም አያደርጋችሁም። እያንዳንዱ መንገድ የሚከፈልለት የራሱ ዋጋ አለው ጋይስ። ይህ ነገር በፍጹም መርሳት የለባችሁም። እኔ ሁልጊዜ ራሴን ጠይቀዋለሁ። ኦኬ ይህን ነገር ትፈልገዋለህ? አዎ ፈልገዋለሁ ካልኩኝ ያን ዋጋ የምከፍለው እኔ ብቻ ነኝ። ኦኬ ጀግና መሆን ትፈልጋለህ? አዎ ፈልጋለሁ። ኦኬ ጀግና ለመሆን የሚሄደውን ፕሮሰስ የምትሄደው አንተ ብቻ ነህ። እኔ ሁሌ መስታወት ፊት ቁሜ ለራሴ የምጠይቀው ጥያቄ አለ። ነገ እንደሞት ባቅ አሁን ምንድን ነው የማደርገው? አለቀ በቃ። ነገ ልሞት ከሆነ ዛሬ የማደርገውን ነገር ሳልሞት በፊት ማድረግ አለብኝ ማለት። ስለዚህ በቃ እያንዳንዷን ነገር እኔ ማድረግ አለብኝ። እኔ ጀግና መሆን ከፈለኩ ጀግና የሚያደርገውን ነገር እኔ ማድረግ አለብኝ። እኔ አሸናፊ መሆን ከፈለኩ አሸናፊ የሚያደርገኝ ነገር ማድረግ አለብኝ። በቃ አለቀ። እኔ 1 ሚሊዮን ፎሎወር መግባት ነው አይደለም ፈልገው። ኦኬ 1 ሚሊዮን ፎሎወር እንደገባ የሚያደርገኝን ኮንተንት ክሬት የማደርገው እኔ ብቻ ነኝ። አለቀ። የምጽፈው እኔ ብቻ ነኝ። አለቀ። ሜን ካራክተርም ሆነ እኔ ብቻ ነኝ። አለቀ። እዛ ቪዲዮ ውስጥ ገብቼ የማውራው እኔ ብቻ ነኝ። ማንም ሰው በእኔ ቦታ ተክቶ ያን ነገር ሊያደርገው አይችልም። ዲሲፕሊን መሆን ያለብኝ እኔ ብቻ ነኝ። እያመመኝ የተሰቃየ ሁሉ ስቃይ ማለፍ ያለብኝ እኔ ብቻ ነኝ። አለቀ በቃ። እናንተ መሆን የምትፈልጉበት ደረጃ፣ እናንተ መሆን የምትፈልጉት ደረጃ፣ እናንተ መድረስ የምትፈልጉት ደረጃ፣ እናንተ ማሳካት የምትፈልጉት ነገር ካለ ያን ፕሮሰስ መሄድ ያለበት እናንተ ብቻ ናችሁ። ያንን ፔን ሊሰማው የሚገባው እናንተ ብቻ ናችሁ፣ ሌላ ማንም አይደለም። ስለዚህ በደንብ አድርጋችሁ መረዳት አለባችሁ ጋይስ። ከእናንተ ውጭ ማንም ሊያደርገው አይችልም። በቃ እናንተ ናችሁ የምታደርጉት። ራሳችሁን እዚህ ጋር ቅድም እንደነገርኳችሁ ምርጫ ማሳጣት አለባችሁ። ማንም የማያደርገውማ ከእናንተ ውጭ። ስለዚህ ማንም ውጭ ከእናንተ ውጭ ማንም ሰው ሊያደርገው ስለማይችል እናንተ ናችሁ ማድረግ ያለባችሁ። በየቀኑ ተነስታችሁ ኮንተንት ክሬት ማድረግ፣ በየቀኑ ተነስታችሁ ቪዲዮ መቅረጽ፣ በየቀኑ ተነስታችሁ ኤዲት ማድረግ፣ በየቀኑ አዳዲስ ሀሳቦችን ማምጣት፣ በየቀኑ ሰዎች የምታወቅ ሊሆን ይችላል። በየቀኑ ተነስታችሁ ሰዎች የምታወቅ ሊሆን ይችላል። ለምሳሌ ሰዎች የምትተዋወቁት አብራችሁ ለመስራት ሊሆን ይችላል። ኮንተንት እንዲያግዟችሁ ሊሆን ይችላል። ብቻ በየቀኑ እናንተ መሄድ ወደምትፈልጉበት ነገር ስትሄዱ የምታደርጉት ሁሉም ነገር እናንተ ናችሁ። ከእናንተ ውጭ ማንም ሰው ሊያደርገው አይችልም። ይህን ነገር በፍጹም መርዳት አለባችሁ። እሺ መርሳት የለባችሁም። ይህን ነገር የምታደርጉት ደግሞ እናንተ ከሆነ የምታደርጉት ደግሞ አሁን ብቻ ነው ጋይስ። ነገ አደርገዋለሁ አትበሉ። እኔ በጣም በዚህ ምድር ላይ ከሚያሳዝኑኝ ሰዎች ነገ አደርገዋለሁ የሚሉ ሰዎች ነው። በጣም ነው የሚያሳዝኑኝ። ምክንያቱም ስላልገባቸው ነው። ነገ ሲመጣ ነገ አደርገዋለሁ የሚል ስሜት እንደሚሰማቸው ቢያውቁ በጭራሽ አያስቡትም ነበር። ስለዚህ ከእናንተ ውጭ ማንም እንደማያደርገው ካወቃችሁና ከተረዳችሁ ሰው ማድረግ የምትፈልጉትን ነገር አሁን በሚባለው ሰዓት ነው የምታደርጉት ማለት ነው። ሌላ ምንም ምርጫ የላችሁም። አለቀ በቃ። 13ኛው ደግሞ የተግባር ሰው መሆን ነው ጋይስ። ይኸውላችሁ እኔ ያለኝ በጣም ትልቁ አቅም በጣም እኔ ጎበዝ ነኝ የሚለው እኔ በጣም ጎበዝ ነኝ ብዬ የምናገረው 100% የምኮራበት የኔ ስኪል የተግባር ሰው መሆኔና ትኩረት ማድረግ መቻሌ ነው ጋይስ። በጣም አሪፍ የሚባለውን ነገር ይዤዋለሁ ብዬ አስባለሁ። ይኸውላችሁ እዚህ ነገር ላይ በፍጹም እንዳትደራደሩ፣ እሺ? በፍጹም እንዳትደራደሩ ማለት ነው። መተግበር ላይ በፍጹም እንዳትደራደሩ። ይኸውላችሁ የሆነ ሀሳብ መምጣት ካለበትም ውጤት መምጣት ካለበትም ይህ በጣም አሪፍ የሆነ ነገር መምጣት ካለበትም ተግባርን ተከትሎ ነው የሚመጣው። ጥሩ እስከሚሆን ድረስ በጭራሽ አትጠብቁ። በእኔ አእምሮ ውስጥ የሆነ ሀሳብ ከመጣ በቃ ወደ ተግባር ነው የምገባው ማለት ነው። ለምሳሌ የሆነ ሀሳብ ከመጣልኝ ወደ ኮንተንት መቀየር ወደ ተግባር መግባት አለብኝ ማለት ነው። በቃ ይህ ኮንተንት መሰራት አለበት ወይስ የለበትም የሚል ሀሳብ በፍጹም መግባት የለበትም። እኔ አእምሮ ውስጥ ከታሰበ መደረግ መሞከር አለበት ማለት ነው። ስለዚህ የተግባር ሰው መሆን መቻል አለባችሁ። እኔ ሁል ጊዜ የተግባር ሰው መሆኔን በጣም ነው የምኮራበት። በጣም እኔ ካለኝ ባህሪ ማለት ነው። በቃ የተግባር ሰው ስትሆኑ ሁሉ ነገር አሪፍ እየሆነ ይመጣል። ስለዚህ የተግባር ሰው መሆን አለባችሁ ማለት ነው። 14ኛው ደግሞ ምን እንደምትፈልጉ ጠንቅቃችሁ ማወቅ አለባችሁ። እኔ ምን የምፈልገውን ነገር ለምን እንደምፈልገው ወደ ቲክቶክ ለምን እንደመጣው በደንብ አድርጌ ጠንቅቄ አውቀዋለሁ። ምክንያቱም ይኸውላችሁ ጋይስ የምትፈልጉትን ነገር ካወቃችሁ እናንተ መሄድ የምትፈልጉበት ነገር በቀላሉ መሄድ ትችላላችሁ። ማድረግ የምትፈልጉት ነገር በቀላሉ ማድረግ ትችላላችሁ። ፕላስ ደግሞ ለምን እንደምታደርጉ ስለምታውቁ ምንም ነገር አይከብዳችሁም። ሰዎች ለሚጠይቋችሁ ጥያቄ በቂ መልስ አላችሁ። ይህን ነገር የማደርገው ለዚህ ነው፣ እንደዚህ የማደርገው ለዚህ ነው፣ ይህን ወደዚህ መንገድ የሚሄደው እዚህ ጋር ለመድረስ ነው። ስለዚህ ምን እንደምትፈልጉም በደንብ አድርጋችሁ ማወቅ አለባችሁ። ይሄ ድርድር ውስጥ የሚገባ አይደለም። ለምሳሌ አንድ ሰው ወደ ጎንደር መሄድ ፈልጎ ወደ ሐዋሳ መሄድ ከሆነ ጎንደር መድረስ ይችላል? በፍጹም አይደርስም። ጎንደር እንደሚሄድ እርግጠኛ ከሆነና ወደ ጎንደር መሄድ ከፈለገ በዳዴ መሄድ ይችላል፣ በእግር ወክ እያደረገ መሄድ ይችላል፣ በመኪና መሄድ ይችላል። ከፈለገ
በፕሌን መሄድ ይችላል፣ በባስ መሄድ ይችላል። አለቀ። በምንም አድርጎ እዛ ቦታ ላይ መድረስ ይችላል። ለምን ካላችሁ፣ ምክንያቱም የሚፈልገውን ነገር በደንብ ጠንቅቆ ያውቃል። ጎንደር ነው መሄድ የፈለገው። ስለዚህ በምንም አድርጎ እዛ ቦታ ይደርሳል ማለት ነው። ያገኛችሁትን አጋጣሚ ተጠቅማችሁ በዳዴም ቢሆን አፈር ልሳችሁም ቢሆን እናንተ የምትፈልጉት ቦታ ላይ ትደርሳላችሁ። ግን የምትፈልጉትን ነገር በደንብ ጠንቅቃችሁ ካወቃችሁ ብቻ ማለት ነው። ስለዚህ የምትፈልጉት ነገር በደንብ አድርጋችሁ ማወቅ አለባችሁ። ምንድን ነው የምትፈልጉት? ፕላስ ደግሞ የሚፈልገውን ነገር የሚያቅሰው ቀጣይ እርምጃው የሚፈልገውን ነገር ለመስራት ብቻ ነው የሚሄደው። ሌላ ነገር አይደለም የሚሰራው ሰው። በቃ ያን ነገር ይፈልገዋል አይደለ? ያን ነገር የሚያሳካበትን መንገድ ብቻ ነው የሚፈልገው። ያን ነገር ለማሳካት ነው የሚሄደው። በቃ አለቀ። የምትፈልጉትን ነገር በደንብ አድርጋችሁ ጠንቅቃችሁ ማወቅ አለባችሁ ጋይስ። ይህ ድርድር ውስጥ በጭራሽ የሚገባ ነገር አይደለም። በፍጹም መርሳት የለባችሁ። 15ኛው ደግሞ በራሳችሁ እመኑ ጋይስ። በራሳችሁ ካላመናችሁ በዚህ ምድር ላይ መኖር አትችሉም ማለት እችላለሁ። እኔ በራስ መተማመኔ በጣም ነው የሚገርመኝ። እንደውም አንዳንድ ሰዎች ኧረ አንተ ልጅ ምንድን ነው እንደዚህ በጣም እላፍ እየሄድክ ነው ይሉኛል። እኔ ለራሴ በጣም ነው የሚገርመኝ እኔ ያለኝ በራስ መተማመን ማለት ነው። ይህን ደግሞ ቲክቶክ ላይ ኮመንት ገብታችሁ ማንበብ ትችላላችሁ። እኔ በቃ ይሄ በራስ መተማመን የሚባለውን ነገር በደንብ ለብሼዋለሁ ብዬ አስባለሁ። ምንም የሚያስፈራኝ ነገር የለም ከፈጣሪ ውጭ። በራስ መተማመን የሚባለው ነገር የሚገነባው አደርገዋለሁ ብላችሁ ያስባችሁትን ነገር በትንሹ በማድረግ ውስጥ ነው። ይህን በራስ መተማመን የገነባሁት በቀን ውስጥ አደርጓቸዋለሁ ብዬ የጻፍኳቸውን ነገሮች እነዛን ነገሮች በትንሹ በማድረግና በመለማመድ ነው። እነዚህ ነገሮች በየቀኑ በተግባር በምታደርጓቸው ሰዓት ብቻ ነው የምታመጡት። በራስ መተማመን አብሯችሁ የሚወለድ ነገር አይደለም፣ ወይ ከአባታችሁ ከእናታችሁ የምታገኙት ነገር አይደለም። እናንተ የምትሰሩት ነገር ነው ጋይስ። ማንም ሰው አይሰጣችሁም። ይህን የፈጠራችሁ ፈጣሪ እንኳን በራስ መተማመን አይደለም የሚሰጣችሁ፣ ግርማ ሞገስና ጸጋ የሚባለው ነገር ብቻ ነው። በራስ መተማመን ግን እናንተ የምትገነቡት ነገር ነው። ስለዚህ ራሳችሁ የምትገነቡት ከሆነ በቀላሉ መምጣት ትችላላችሁ ማለት ነው። የማድረግና ያለማድረግ ጉዳይ ነው ማለት ነው። በራሳችሁ መተማመን አለባችሁ ጋይስ። እናንተ በራሳችሁ ካላመናችሁ ማንም ሰው በእናንተ ሊያመን አይችልም። እንዲያውም በጣም የምወደው አስተማሪ እንደዚህ ይላል፣ እናንተ ህልማችሁን ለማሳካት እናንተ ብቻ ነው ማመን የሚጠበቅባችሁ። እናንተ ግን ህልማችሁን ለማሳካት ሳታምኑ ቀርታችሁ የቀረው 8 ቢሊዮን ህዝብ ህልማችሁን እንደምታሳኩ ቢያጨበጭብላችሁ እናንተ ህልማችሁን ማሳካት አትችሉም። ለምን? እናንተ ስላላመናችሁ። እናንተ ህልማችሁን እንደምታሳኩ በራሳችሁ እምነት ቢኖራችሁ ግን የቀረው 7 ቢሊዮን ህዝብ እናንተ ህልማችሁን እንደማታሳኩ ቢስቅባችሁ ቢሳለቅባችሁ እናንተ ህልማችሁን ማሳካት ትችላላችሁ። ኦልሬዲ እናንተ ስላመናችሁ በራሳችሁ እምነት ስላላችሁ ይላል። ስለዚህ በራሳችሁ መተማመን አለባችሁ። ምክንያቱም ይሄ እኮ ግዴታ እኮ ነው። እናንተ በራሳችሁ ካላመናችሁ ማን ነው በእናንተ ሊያመን የሚችለው? ማንም በእናንተ አያምንም። በራስ መተማመን የሚባለው ነገር በጣም ወሳኝ ነገር ነው ጋይስ፣ በጣም ወሳኝ ነገር ማለት ነው። ስለዚህ በራሳችሁ መተማመን አለባችሁ ማለት ነው። እኔ በራስ መተማመኔ በጣም ነው የምወደው፣ እናም በጣም ጠቅሞኛል። ከሰዎች ጋር በጣም አሪፍ ስራዎችን ለመስራት፣ ከሰዎች ጋር ለመገናኘት፣ ከኔ ጋር የሚሰሩ ሰዎችን ይህን ነገር እንደዚህ ማድረግ አለባቸው፣ ይህን ነገር እንደዚህ ማድረግ አለባቸው ብዬ ጋይድ ለማድረግ ለማስተማር በጣም ጠቅሞኛል። እና በየቀኑ ማድረግ ያለብኝን ነገር ለማድረግ ከሰዎች ጋር ፊት ለፊት ለመጋፈጥ በጣም ነው የጠቀመኝ። ይሄ የጠቀመኝ ደግሞ በራስ መተማመን ስላለኝ ነው፣ በራስ መተማመን ስለገነባው ነው። ስለዚህ በራስ መተማመን ሊኖራችሁ ግድ ነው፣ ይህ ግዴታ ነው። እሺ 16ኛ ደግሞ መጠየቅን አትፍሩ ጋይስ። እኔ በጣም አሰልችና ገገማ ጠያቂ ነኝ። አሰልች ስላችሁ በጣም አሰልች ጠያቂ ማለት ነው። መጠየቅ ያለበትን ጥያቄ ልጠይቅ እችላለሁ። ይህን ግን ያመጣው የሆነ ነገር ከማጓጓት የተነሳ ነው። ያን ነገር ማወቅ አለብኝ ብዬ ስጓጓ ማለት ነው። ስለዚህ በፍጹም መጠየቅን አትፍሩ። እኔ ሰዎችን መጠየቅ ያለብኝ ጥያቄ ሄጄ እጠይቃለሁ። ፊት ለፊት ሄጄ ይሄ ማለት ምን ማለት ነው በቀጥታ ሄጄ ነው የምጠይቀው። ፈጣሪ መጠየቅ ያለባችሁ ጥያቄ መጠየቅ አለባችሁ። እኔ እንደውም አንዳንዴ በጣም ነው የሚገርመኝ፣ ፈጣሪ መጠየቅ የሌለበት ጥያቄ ጠይቆ ያውቃል በጣም ብዙ ጊዜ ማለት ነው። ይኸውላችሁ እኔ እንደውም አንዳንዴ በጣም የሚገርመኝ ነገር ሰዎችን መጠየቅ በጣም ትፈራላችሁ አይደለ? ፈጣሪን ግን መጠየቅ አትፈሩም አይደለ? ግን እኮ እኛ መጠየቅ ልንፈራው የሚገባ የነበረው ፈጣሪን እኮ ነው አይደለ? ግን አብዛኛው ሰው ደግሞ መጠየቅ የሚፈራው ሰዎች ነው። እናንተ የምትፈልጉት ነገር ካለና የሆነ ሰው አለው ብላችሁ የምታምኑ ከሆነ ሂዳችሁ ጠይቁ። ፊት ለፊት ሂዳችሁ ጠይቁት። በቃ አለቀ። ምንም ነገር አይመጣም ብትባሉ እምቢ ነው። እሺ እምቢ ተባላችሁ ምን ይፈጠር? ስለዚህ ሂዳችሁ በቀጥታ የምትፈልጉት ነገር ካለ መጠየቅ አለባችሁ። ሰዎችን ጠይቁ፣ ራሳችሁን ጠይቁ፣ ፈጣሪን ጠይቁ። የምትፈልጉት ነገር ካለ ማንም ሰው ጋር ይኑር ሂዳችሁ ጠይቁ። እምቢ ከተባላችሁ እምቢ ነው። እሺ ከተባላችሁ ደግሞ በጣም ጥሩ ነው። በቃ አለቀ። ምንም ያስፈራ ነገር የለም። ስለዚህ መጠየቅን በጭራሽ አትፍሩ። እኔ ሁል ጊዜ ነው የምጠይቀው። እኔ እንደውም ከኔ ጋር የሚሰሩ ልጆችን ማለት ነው አሰልች ጥያቄ ልጠይቃቸው እችላለሁ። ለምሳሌ አሁን ቲክቶክ ለምንድን ነው ከኔ ጋር መስራት የፈለግሽው? ኦኬ ቲክቶከር መሆን የፈለግሽው ለምንድን ነው?
ይህ በጣም የማይጠይቅ ጥያቄ ማለት ነው። እድሜያችን ሁሉ ጠይቃቸዋለሁ። እድሜያውን የማይጠየቅ ነገር ነው አይደለ? አንዳንዶች ለምን እድሜ ጠየቀኝ ይላሉ። እኔም ምንም መልስ አልሰጣቸውም። ለምንድነው እናንተ ጋር ጠየቃችሁ ለምንድነው የምጠይቀው ካላችሁኝ፣ አንደኛ ከ18 ዓመት በታች ባይሆኑ በጣም ደስ ይለኛል፣ ከዛ በላይ ቢሆኑ። ምክንያቱም እኔ ማስተላለፍ የምፈልገውን ነገር የራሴን ሀሳብ የራሴን ትክክለኛ ማንነት መሆን አለበት ብዬ የማስበው ነገር ስለሆነ ሼር የማደርገው፣ ከዛ በታች ባይሆኑ ይመረጣል። ከዛ በላይ ቢሆኑ ግን ኦልሬዲ ከኔ ጋር እየሰሩ ነው። እኔ በሉ የምላቸው ነገር ወይ ከኔ ጋር የሚሰሩትን ነገር አምነውበት ኃላፊነት ወስደው ነው የሚሰሩት። ስለዚህ ለዛ ነው እድሜያቸው የምጠይቀው። ከዛ ውጭ ግን ይሄ በጣም ምንድን ነው ወንድ ልጅ መጠየቅ የለበትም ብለው የሚጠይቁት እነሱ የሚያስቡት ነገር አለ አይደለ? እኔ ግን እጠይቃቸዋለሁ። በትክክል ነው የምጠይቃቸው። ለምሳሌ ከወንድ ልጅ ምንድነው በጣም የምትወዱት ነገር፣ ከወንድ ልጅ በጣም የሚያስጠላችሁ ነገር ምንድነው ብዬ ጠይቃቸው እችላለሁ። ወንድ ልጅን ምን አይነት ካራክተር ሲኖረው ነው ወንድ ልጅን መጠቀም የምትፈልጉት ብዬ ጠይቄያቸው አውቃለሁ። በቃ ይሄ እኔ ማወቅ የምፈልገው ነገር ካለ ከመጠየቅ ወደኋላ አልልም። ይህ ነገር ደግሞ በጣም ጠቅሞኛል። ስለዚህ በጣም ገገማ ጠያቂ መሆን አለባችሁ። እኔ በጣም ገገማ ጠያቂ ነኝ። ይሄ ደግሞ ምንም ያስቀረብኝ ነገር የለም፣ ግን በጣም ብዙ እጥፍ ጠቅሞኛል። 17ኛ ደግሞ የራሳችሁን ገጸ ባህሪ ፍጠሩ። ይኸውላችሁ የራሳችሁን ገጸ ባህሪ ፍጠሩ ማለት በቃ ይሄ የራሳችሁ ውስጥ ያለውን ነገር ማውጣት አለባችሁ። ያን ነገር ራሳችሁ መፍጠር አለባችሁ ማለት ነው። የሆነን ሰው ለመምሰል በጭራሽ አትሞክሩ። እኔ በዚህ ምድር ላይ የምኮራበት በቃ ይሄ የመጨረሻ ነው የምኮራበት ነገር ራሴን መሆኔ ነው። ማንንም ሰው ለመምሰል አልሞክርም። ማንንም ሰው አላስመስልም። ሁልጊዜ ራሴን ብቻ ነው የምሆነው። ኦኬ ኮስታራ ነኝ። ይሄ ቅንድቤን ከፍ ዝቅ አድርገዋለሁ። ሁሌ የምናገረው ነገር በጣም አግሬሲቭ ነው። ፊት ለፊት ነው የምናገረው ምናምን ነገር አለ። በቃ እሱ የኔ ካራክተር ነው፣ የኔ ገጸ ባህሪ ነው። ይህን የማደርገው ለቲክቶክ ብቻ አይደለም። በቃ ፐርሰናሊም እንደዛ ነው። እኔ ፊት ለፊት ነው የምናገረው። ፊት ለፊት የምናገረው ነገር ሰዎች ሊያስቀይም ይችላል እኮ፣ ግን ደግሞ ጠቅሟቸው ደግሞ ይሄ ነገር እንደዚህ ማድረግ እኮ ጠቅሞና ብሎ የነገሩኝ ሰዎች አሉ። ግን ራሴን በመሆኔ ምንም የጎደለብኝ ነገር የለም። ግን ብዙ ነገር አግኝቼበታለሁ። ክብር አግኝቼበታለሁ። ከሰዎች ፍቅር አግኝቼበታለሁ። እኔ የማደርገው ነገር ፊት ለፊት ስለነገርኳቸው ያስተካከሉ ሰዎች፣ የጠቀማቸው ሰዎች ነግረውኛል። ስለዚህ በቃ የራሴን ውስጥ ያለውን ካራክተር በደንብ አድርጌ ፈጥሬ አሳድጌዋለሁ ማለት ነው። እናንተም የራሳችሁን ካራክተር መፍጠር አለባችሁ። ሶሻል ሚዲያ ላይ ስትመጡ ማንም ሆናችሁ መምጣት የምትፈልጉት ፒዲኤፍ ላይ በደንብ አድርጌ አስቀምጬላችኋለሁ። እዛ ፒዲኤፍ ውስጥ በደንብ አድርጋችሁ ማንበብ ትችላላችሁ። ማንን ነው መሆን የምትፈልጉት? ምን አይነት ካራክተር ነው ሊኖራችሁ የምትፈልጉት? ምን አይነት ሰው መሆን የምትፈልጉት? እናንተ መሆን የምትፈልጉትን መፍጠር አለባችሁ። እናንተ ካልፈጠራችሁት ማንም ሊፈጥርላችሁ አይችልም። እናንተ የሆነን ሰው ለመሆን እየሞከራችሁ እሺ፣ የእናንተን ማን ይሆንላችሁ? እናንተን ትታችሁ የሆነ ሰው ስትከተሉ እሺ፣ የእናንተን እሺ ማን ይሆነው? ማንም ሊሆነው አይችልም እኮ። ስለዚህ ራሳችሁን መሆን አለባችሁ። የራሳችሁን ካራክተር ክሬት አድርጋችሁ በቃ ራሳችሁን በደንብ አድርጋችሁ ማውጣት መቻል አለባችሁ። ፒዲኤፍ ላይ አስቀምጬላችኋለሁ። ይህን ነገር በደንብ አድርጋችሁ ማንበብና በደንብ ራሳችሁን ማውጣትና የራሳችሁን ካራክተር ክሬት አድርጋችሁ በደንብ ቢውልድ ማድረግ መቻል አለባችሁ ማለት ነው። 18ኛው ደግሞ በተቃራኒው ማሰብ። ይህ ምን ማለት ነው ልትሉኝ ትችላላችሁ። እኔ የምሰራቸውን ኮንተንቶች አይታችሁ መገመት አለባችሁ። እኔ ዓለም ላይ የሚደረገው 95% አልስማማበትም። ይህ እንግዲህ የራሴ እይታ ነው፣ የራሴ ፐርሰናሊቲ ነው፣ የራሴ አመለካከት ነው። እኔ ሁሌ በተቃራኒ ነው የማስበው፣ ከሰዎች በተቃራኒ ማለት ነው። ሰዎች አይሆንም ካሉ ኦኬ፣ ለምንድን ነው የማይሆነው? ኦኬ፣ ሰዎች ይሄ ነገር መጥፎ ነው ካሉ ለምንድን ነው መጥፎ ነው? ስለዚህ ባጭሩ እኔ አታድርግ የተባልኩትን ነገር ነው የማደርገው ማለት ነው። ይሄ ነገር መጥፎ ነው ካሉ ኦኬ፣ ለምንድን ነው መጥፎ ነው? እጠይቃለሁ፣ መረምራለሁ። ያን ነገር ጥሩ ያልሆነበት ምክንያት በደንብ አድርጌ ይሄ ምንድነው ለማወቅ እጥራለሁ ማለት ነው። ስለዚህ እኔ ዓለም ላይ የሚካሄደው ስላችሁ ሁላችሁ ፖለቲካ ውስጥ ሊሆን ይችላል፣ ሃይማኖት ውስጥ ሊሆን ይችላል፣ ማህበረሰብ ውስጥ የሚደረጉ ነገሮች ሊሆን ይችላል፣ ባህል ሊሆን ይችላል። አጠቃላይ ዓለም ላይ የሚደረጉ ነገሮችን 95% አልስማማባቸው። ይህ እንግዲህ የራሴ እይታና የራሴ አመለካከት ነው። ኮንተንቶችን ማየት ትችላላችሁ ገብታችሁ፣ እኔ የምሰራቸውን ኮንተንቶች ማለት ነው። አንዳንድ ሰዎች በጣም ነው የሚናደዱብኝ። ኢንቦክስ ላይ የሚጽፉልኝ ሰዎች አሉ፣ የሚስቱብኝ ሰዎች አሉ፣ በጣም አስጸያፊ ስድቦች የሚሰሩኝ ሰዎች አሉ። እነዛን ሰዎች ግን እረዳቸዋለሁ ለምን እንደዛ እንደሚያደርጉ ማለት ነው። ምክንያቱም ማለፍ የሌለብኝን ነገር እያለፍኩ እንደሆነ በደንብ አድርጎ ይገባኛል። ይህንም አደርገው ግን ለምንድን ነው? ሰዎችን ለመንካት አይደለም። በቃ እኔ የማምንበትን ነገር ነው የምናገረው። ሶሻል ሚዲያ ላይ አለቀ። እኔ መሆን አለበት ብዬ የማስበውን መደረግ አለበት። ሰዎች በቃ ይሄ ነገር ትክክል አይደለም ብዬ ምንም እኔ የማምንበትን ነው ወደ ኮንተንት የምቀይረው። ስለዚህ ቲክቶክ ላይ የምታዩት ካራክተር፣ ቲክቶክ ውስጥ የምታዩት ሰን ከሶሻል ሚዲያዎች ከቲክቶክ ውጭ በቃ ራሱ ነው። ምንም የሚጨመር የሚቀነስ ነገር የለውም። እንዲያውም የበለጠ ሊሆን ይችላል። አጠቃላይ ከቲክቶክ ውጭ ያለው ፐርሰናሊቲውም
ከዛ የሚበልጥ እንጂ የሚያንስ በጭራሽ አይሆንም። ስለዚህ ፒዲኤፍ ላይ በደንብ አድርጌ ያስቀምጬላችኋለሁ። እሱንም በደንብ አድርጋችሁ ማንበብ አለባችሁ ጋይስ፣ በደንብ አድርጋችሁ ማንበብ አለባችሁ ማለት ነው። ወደ 19ኛውና ወደ መጨረሻው እንሄዳለን። 19ኛውና የመጨረሻው ደግሞ ማሰብ አቁሙና ማድረግ ጀምሩ። እኔ ማሰብ አይችልም እንዴ ከመባሉ ሰዎች ውስጥ አንዱ ነኝ። ምክንያቱም እኔ ሳደርገው ወይም ደግሞ አድርጌው ነው ለሰዎች የምናገረው እንጂ ሳስብ ሳሰላስል አይደለም ሰዎች የሚያዩ። ይኸውላችሁ አንድን ነገር ላይ እያሰባችሁ እያሰላሰላችሁ ብዙ ጊዜ በጨረሳችሁ ቁጥር የደረጃችሁ እየቀነሰ እንደማይሆን አእምሯችሁ እየነገራችሁ እያታለላችሁ ነው የሚሄደው። ይህን ነገር በደንብ አድርጌ ፒዲኤፍ ላይ ያስቀምጭላችኋለሁ። ይኸውላችሁ ጋይስ በደንብ አድርጋችሁ እንድታዳምጡኝ ይፈልጋለሁ። በደንብ አድርጋችሁ ፒዲኤፍ ውስጥ ያስቀመጥኩትን ቪዲዮ ላይ ያወራሁትን እያንዳንዱ ነገር በደንብ አድርጋችሁ ደጋግማችሁ እያያችሁ ህይወታችሁ ላይ አፕላይ እንድታደርጉ ትፈልጋለሁ። ይሄ ነገር ቀልድ አይደለም። ይሄ ነገር ቀልድ አይደለም ጋይስ። ብዙ ባሰባችሁ ቁጥር ያደረጋችሁ ይመስላችሁና ግን ደግሞ ምንም ነገር አላደረጋችሁም። በዚህ ዓለም ላይ ትልቅ ለውጥ ያመጡ ሰዎች በእርግጥ አሳቢ ሰዎች ናቸው። ግን ደግሞ ሀሳብ ብቻ አይደለም፣ ተግባር ብቻ ነው ወደ ውጤት የሚቀየረው። ተግባር ብቻ ነው የሚታይ ነገር የሚያመጣው። አሁን ዓለም የደረሰችበት ደረጃ ላይ እንድትደርስ ሀሳብ የመጀመሪያው ነው አይደለ? ግን ደግሞ ሀሳብ ወደ ውጤት ካልተቀየረ፣ ወደ ተግባር ካልተቀየረ፣ ማድረግ ካልጀመራችሁ ሀሳብ ብቻ ነው የሚሆነው። በቃ አየር ላይ ብቻ ነው የሚቀረው። ሀሳብማ ማንም ሰው አለው እኮ፣ ግን የተግባር ሰው መሆን መቻል አለባችሁ። በቃ ማሰቡን አቁሙና ማድረግ ጀምሩ። ይኸውላችሁ የሆነ ነገር ለማድረግ ከፈለጋችሁ ኦኬ፣ እያሰባችሁ እያደረጋችሁ ማድረጉ። በቃ አክሽን ላይ ተንጠልጥላችሁ አስቡ ወይም አሰላስሉ እንጂ ገናስ ወደ ተግባር መቀየር ሳትጀምሩ ዝም ብላችሁ በማሰብ ብቻ እንደዚህ ቢሆንስ ብቻ አትበሉ ጋይስ። ይኸውላችሁ አሁን ፒዲኤፍ ላይ አስቀምጬላችኋለሁ። በደንብ አድርጌ በዝርዝር ገብታችሁ ማንበብ አለባችሁ። የኔ ሚስጥሮች እንግዲህ እነዚህ ናቸው። ቲክቶክ ላይ የምታዩትን ሰንን የሰሩት እነዚህ ሚስጥሮች ናቸው። አሁን የነገርኳችሁ 19ኙ ማለት ነው። እነዚህን ነገሮች ልክ ፒዲኤፍ ላይ እንዳነበባችሁት እነዛ ነገሮች በደንብ አድርጌ ስጠቀም ነው ይህን ካራክተር የፈጠርኩት፣ ይህን ማንነት የፈጠርኩት፣ ይህን ሰን የፈጠሩት እነዚህ ልምዶች ናቸው። እነዚህም በየቀኑ ስለማደርጋችሁ ማለት ነው። እነዚህ ነገሮች እናንተም ከተጠቀማችኋቸው የራሳችሁ ምርጥ ማንነት መገንባት ትችላላችሁ። ቲክቶክ ላይ በጣም ይሄ በደንብ ተጽዕኖ ፈጣሪ መሆን ትችላላችሁ። ማንንም ሳትመስሉ እራሳችሁ ሆናችሁ ማለት ነው። ለምሳሌ ሶሻል ሚዲያ ላይ እኔ እስካሁን ባየሁት ልክ ማለት ነው እንደኔ ራሱን ሆኖ የሚጫወት ሰው አላየሁም። በተለይ ድራማቲክ ኮንተንት የሚሰሩ ሰዎች ማለት ነው። የኔ ወጥ የሆነ ካራክተር ነው ያለኝ አይደል? ኦኬ እኔ የማምንበትን ነገር ነው የማስተላልፈው። ስለዚህ ምን ካራክተር እኔ ነኝ መሆን ያለብኝ። ስለዚህ በቃ እኔ ያመንኩበትንና የማውቀውን ነገር የኖርኩትን በትክክል በህይወቴ ውስጥ ያደረኩትን ነገር ነው ለሰዎች ሼር የማደርገው። ስለዚህ እናንተም እነዚህን አሁን የጠቀስኩላችሁን 19ኙን ህይወታችሁ ላይ ተግብራችሁ እንደኔ መሆን ትችላላችሁ። እንደኔ መሆን ትችላላችሁ ስላችሁ ልክ እኔ እንደሆንኩት ራሳችሁን ልክ በዛ መንገድ መስራት ትችላላችሁ። በጣም ምርጥ አድርጋችሁ መስራት ትችላላችሁ። እነዚህ እኔን የሰሩኝ እነዚህ አሁን የነገርኳችሁ ልምዶች በየቀኑ ስለማደርጋቸውና ስለምተገብራቸው ብቻ ነው።